ዘማሪ ናቸው። በዚህ አጋጣሚ ፓስተር ታምራት እናቴን እንኳን ያጠመቋት የውሃ ጥምቀት ያጠመቋት በጴንጤ ቤት እሳቸው ናቸው። እኔ በሳቸው እጅ ትምህርት ተምሬያለሁ። ፓስተር ታምራት ኃይሌ ይባላሉ። እንኳን እሱ ብቻ አይደለም ሃይማኖት ራሱ ገዳይ ነው የሚለውን መዝሙር የዘመሩት እሳቸው ናቸው። ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው የሚለው መዝሙርና ፕሮቴስታንቶች ወደ ኢትዮጵያ ሲመጡ ካሉ ሰዎች መካከል አንደኛም እሳቸው ናቸውና እናቴንም ሲያጠምቋት እኔም ደግሞ እድሉን አግኝቼ ፓስተር ታምራት ኃይሌን እኛ ቤት መተው ሲያርፉ እግራቸውን ሁሉ አጥበ ነበር። ለወንጌል ሲመጡ እግራቸውን አጥቤ አቅ ነበርና ስለዚህ አባት ስናገር አሁን አንዲት ሃይማኖት ካቶሊክ እንኳን በትምህርት እንኳን ልዩነት እንኳን ቢኖርባት በአንድ ነው ጸንታ ያለችው። ሌላውም ሃይማኖት ቢኖር በአንድ ይመጣ ይሄ ሁሉ ወደ 45,000 የተለያየ አስተሳሰብና አስተምህሮ ነው ያለን። ሲጀምሩ ከሰማችኋቸው እዚህ ጋር ነው የሚሉት ሲጀምሩ አሁን አንተ ይሄ ነገር ቢመለስልህ ኦርቶዶክስ ነው የምትሆነው። ታሪካዊ ጥያቄ ሲመለስልህ ሌላ ነገር ወር ተነስቷል። የኦርቶዶክስ ትምህርት ለምን ታዲያ ኦርቶዶክስ ለመጠመቅ የእውነት ነው እያወራሁ ያለሁት እና መጨረሻ ላይ ደርሻለሁ ግን ዘማሪ ናቸው። በዚህ አጋጣሚ ፓስተር ታምራት እናቴን እንኳን ያጠመቋት የውሃ ጥምቀት ያጠመቋት በጴንጤ ቤት እሳቸው ናቸው። እኔ በሳቸው እጅ ትምህርት ተምሬያለሁ። ፓስተር ታምራት ኃይሌ ይባላሉ። እንኳን እሱ ብቻ አይደለም ሃይማኖት ራሱ ገዳይ ነው የሚለውን መዝሙር የዘመሩት እሳቸው ናቸው። ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው የሚለው መዝሙርና ፕሮቴስታንቶች ወደ ኢትዮጵያ ሲመጡ ካሉ ሰዎች መካከል አንደኛም እሳቸው ናቸውና እናቴንም ሲያጠምቋት እኔም ደግሞ እድሉን አግኝቼ ፓስተር ታምራት ኃይሌን እኛ ቤት መተው ሲያርፉ እግራቸውን ሁሉ አጥበ ነበር። ለወንጌል ሲመጡ እግራቸውን አጥቤ አቅ ነበርና ስለዚህ አባት ስናገር አሁን አንዲት ሃይማኖት ካቶሊክ እንኳን በትምህርት እንኳን ልዩነት እንኳን ቢኖርባት በአንድ ነው ጸንታ ያለችው። ሌላውም ሃይማኖት ቢኖር በአንድ ይመጣ ይሄ ሁሉ ወደ 45,000 የተለያየ አስተሳሰብና አስተምህሮ ነው ያለን። ሲጀምሩ ከሰማችኋቸው እዚህ ጋር ነው የሚሉት ሲጀምሩ እኔ የሚከለክለኝ ነገር አስተምህሮን መለወጥ ስርዓት ይዘው መውጣት የነበረባቸው እንዴት ልበላችሁ በምን ቋንቋ እንደምገልጸው ለምሳሌ እስራኤሎች ከግብጽ መውጣታቸው በሙሴ መሪነት በሙሴና አሮን መሪነት ትልቅ ክስተት ነው። የእግዚአብሔርም ደራሽነት የእግዚአብሔር መለኮታዊ ዳኝነት የተገለጠበትና የኪዳኑ ጥብቀት የታየበት እግዚአብሔር ከ430 ዓመታት በኋላ እግዚአብሔር ሕዝቡን አለመርሳቱ በዛ በግብጽ አገርና መንግስት ግፍ ወይም ጉያ እስራኤል የምትባለው መንግስት እንድታድግ ነርስ እንዲያረጋት ምንም እንኳን የደረሰባቸው በደልና ጉዳት ብዙ ቢሆንም ግን ነርስ አድርጋ ግብጽ አሳድጋ እስራኤል ምን ልበላችሁ ለአቅመ ሔዋን ወይም ለአቅመ አዳም ስትደርስ እንድትወጣ ልክ አንድ ልጅ አድጎ ለአቅመ ሔዋን አዳም ሲደርስ ወጥቶ የራሱን ጎጆ እንደሚቀልስ እንድትወጣና ጎጆ እንድትቀልስ የራሷ መንግስት እንድትሆን እግዚአብሔር በዘላለም እቅዱ እግዚአብሔር ለእስራኤል የገባላት ያስቀመጠውን ያንን የፈጸመበት ትልቅ ክስተት ነው። በዚያ ክስተት አንድ የምታስታውሱት ነገር አለ። እሱ ምንድነው? እስራኤል ከግብጽ በወጣበት ምሽት ይላል ወርቅ፣ ብር፣ ዱቄት በግብጽ ሀገር ያፈሩትን እነሱ ብቻ ሳይሆን የግብፃውያንን ቤት ሁሉ ሳይቀር በዝብዘው ወጡ ይላል። ይኸው ተመልከቱ። 430 ዓመት ከቆዩ በኋላ ዋናው ቁም ነገር የእነሱ መውጣት ነው ቢባል ኖሮ ሌላ ነገር አስፈልግም መውጣታቸው በቃ እንደው በቀራቁታቸውን ወይም የለበሷትን ጨርቅ ብቻ መውጣታቸው ነው ቁም ነገሩ ቢባል ኖሮ ለአይምሮ ይመቻል። ግን የታዘዙት እንደሱ አይደለም። የደከሙበትን ሀብት ንብረት
አልፎ ተርፎ በዝብዘው እንደው በየቤቱ እየጠየቁም ጭምር ያ በዝብዘው ወጡ የሚለው ቃል በጣም የተለየ ቦታ አለው። ሐሳቡን እቀጥለዋለሁ። እስራኤሎች ከግብፅ ሲወጡ ጠይቀው በዝብዘው ነው ይዘው የወጡት። ፕሮቴስታንት ግን ከካቶሊክ ሲወጣ ግን በዝብዞ አልወጣም። ራስ በራሱ ባስተምህሮ ተለያይቶ በግድ አንድ ነን እያለ ነገር ግን አንድ አይደለም። ሊበዘብዝ አይደለም። አሁን እንኳን ሊበዘብዝ ምን ልናደርግ ነው? ተንኮታኮትን፣ ዱቄት ሆንን፣ ግራ ገባን ይላሉ። የፕሮቴስታንት ሃይማኖትን ኢትዮጵያ ላይ ከመሰረቱት አንድ አባት መካከል ፓስተር ታምራት ኃይሌ ናቸው። ለምን ቢባል እኔ ልጅ ሆኜ የእሳቸውን እግር አጠብ ነበረ ስለማቃቸው። እናቴን የውሃ ጥምቀት ያጠመቁ አባት ናቸው። እኚህ አባት እየተናገሩ ያሉት የመጀመሪያ ጴንጤ ናቸው። እሳቸውን ማያቅ ጴንጤ የለም ኢትዮጵያ ምድር ላይ። አዳምጡ። እኔ እግራቸውን አጠብ ያለው አልኩ ልጅ ሆኜ። እዚያ የዘጸአት ታሪክ ውስጥ የመውጣት ታሪክ ውስጥ አይደል ሪፎርመር አባቶቻችን ከካቶሊካዊት ቤተክርስቲያን እምነትና አስተምሮ ሲወጡ ትምህርቱ ሪፎርም ማድረጋቸው በጣም ትልቅ ነገር ነበር። ግን በካቶሊክ ቤተክርስቲያን ውስጥ ያለ መንፈሳዊ ስነ ስርዓት ወይም ዲሲፕሊን ትልቅ መሰረት ነው። ወደ እግዚአብሔር ቤት ወደ አምልኮ ቦታ ሲመጡ የሚያሳዩት ሬቨረንስ ወይም ስነ ስርዓት የበታቾቹ ለበላዮቻቸው፣ ልጆች ለወላጆች፣ ለቤተ ክርስቲያኒቱ ስርዓቶች፣ ህጎች፣ ወጎች፣ ዶግማዎች፣ ስርዓቶች ያለ ሬቨረንስ ወይም አክብሮት አሁን በተሻሻለ መልኩ በተለወጠ መልኩ ትምህርቱን ሲያድሱ ያን መልካሙን ስርዓት መከባበሩን ምን ሲሉ ትምህርቱን ሲያድሱት አዳምጡልኝ። መንፈሳዊ ስነ ስርዓት ወይም ዲሲፕሊን ወደ እግዚአብሔር ቤት ወደ አምልኮ ቦታ ሲመጡ የሚያሳዩት ሬቨረንስ ወይም ስነ ስርዓት የበታቾቹ ለበላዮቻቸው፣ ልጆች ለወላጆች፣ ለቤተ ክርስቲያኒቱ ስርዓቶች፣ ህጎች፣ ወጎች፣ ዶግማዎች፣ ስርዓቶች ያለ ሬቨረንስ ወይም አክብሮት አሁን በተሻሻለ መልኩ በተለወጠ መልኩ ትምህርቱን ሲያድሱ ያን መልካሙን ስርዓት መከባበሩን፣ መደማመጡን፣ የስልጣን ተዋረዱን፣ ስርዓቱን፣ ዲሲፕሊኑን ይዘው ቢወጡ ኖሮ አልወጡማ። ትምህርቱን አድሰው ልብ በሉ፣ ትምህርቱን እድሜ ለሉተር ግን የማይለወጡትን መልካም ባህሎች ያን ይዘው መጥተው ተሻግረው ቢሆን ኖሮ ወገኖች፣ ዛሬ የፕሮቴስታንት አማኞች የደረሰብን መመሰቃቀል፣ መቆራረጥ ምን አለፋችሁ ሁላችሁም ታውቁታላችሁ። ዱቄት ነው የሆነው። ዱቄት ልክ አንድ ቁና አንድ ጆንያ ወፍጮ ውስጥ ገብቶ ማሽን ውስጥ ገብቶ ተበታትኖ እንደሚወጣ ልክ እንደዛ ነው የሆነው። በ500 ዓመት ውስጥ ልብ በሉ፣ በ500 ዓመት ውስጥ ከአሁን በፊት ጠቅሼዋለሁ። አንዳንዱ የኢንተርኔት ዘገባ 43,000 ዲኖሚኔሽን ወይም ቤተ እምነት አለ ይላል በዚህ ዓለም ላይ። አንዳንዱ እስከ 45 ፕሮቴስታንት ቤት ያሳድገዋል። ፕሮቴስታንት ቤት ብቻ ተመልከቱ። ለ2000 ዓመት ካቶሊክ ቤተክርስቲያን እስከ ዛሬም ድረስ አንዲት ናት። ሌሎች ሜጀር ሪሊጅንስ በዚህ ዓለም ላይ ያሉ አንድ ናቸው። ትምህርታቸው፣ እምነታቸው ያድናል ላያድንም ሌላ ነገር ሆነው ግን በዲሲፕሊን፣ በስትራክቸር፣ በስልጣን ተዋረድ፣ በኦቶሪቲ አከባበርና አቀባበል ደረጃ ያላቸው መልካም ባህል፣ መልካም አስተሳሰብ፣ መልካም ልምምድ እኛ ፕሮቴስታንት አማኞች ጋር፣ ወንጌላውያን አማኞች ጋር ሌላም ስም ሊሰጠው ይችላል፣ አለመተላለፉ፣ አለመሻገሩ በጣም ይቆጫል፣ ያሳዝናል። አልተላለፈም እንደሚደቅ ሁሉ ዱቄት ሆነናል ባስተምህሮናችን ይላሉ። እኚህ ፓስተር ታምራት ኃይሌን የማያውቃቸው የለም። መሰረተ ክርስቶስ ላይ ፓስተር ታምራት ኃይሌ አባት ናቸው።
የሃይማኖቱም ደግሞ መስራች ናቸው። ኢትዮጵያ ላይ መቼም ካሉ በወንጌል ዋጋ ከፈሉ ከሚባሉት በጴንጤ ቤት ውስጥ እሳቸው ናቸው። የእሳቸው ቃል ነው አሁን እዚህ ጋር እኔ አይደለሁም እያወራሁኝ ያለሁት። 47,000 አይነት አስተምህረዋለን፣ ግን በወንጌል አማኝ ስር ውስጥ ነው። ልክ ስልጣን ተዋረዱ፣ ከካቶሊክ ስንወጣ ስልጣን ተዋረዱ፣ መከባበሩ፣ አስተምህሮቱ አንድ ሆኖ ብንመጣ ኖሮ ይሄ ሁሉ እንደ ዱቄት መድቀቅ አይጠበቅብንም ነበር ይላል። ማለትም እኔ ማውቀው እንኳን እሳቸው ከኔ ስለ ፕሮቴስታንት ቤት ጠልቀው ያውቃሉ። ከመሰረቱትም ሰዎች መካከል አንዱ እሳቸው ስለሆኑ ኢትዮጵያ ውስጥ ትልቅ ዋጋ ከከፈሉት አገልጋዮች መካከል በፕሮቴስታንት ቤት ውስጥ እሳቸው ስለሆኑ እኔ እንኳን ማውቀው ፔንቴኮስታል ወይም ደግሞ ጴንጤ እና ሉተራውያን አንድ ነው ያስተምሯችሁ። ጴንጤኮስታል ገንዘብ አለበት፣ ነብይን ይቀበላል፣ ትንቢትን ይቀበላል። ፔንጤኮስታል ቤት ነው ምነግራችሁ። ትበላለህ፣ ትጠጣለህ፣ ትከንፋለህ፣ አውሮፕላን ትነዳለህ፣ ቪኤቱ ያንተ ነው፣ ባለስልጣን ትሆናለህ፣ ገዢ ነህ፣ የረገጥከውን መሬት ሁሉ ያወርስልሃል። እንደዚህ የሚለው ፔንጤኮስታሎች ናቸው። አሁን ግን እነዚህ ሉተራውያንንም ሆነ ካልቪንንም ሆነ ሐዋርያትንን የሚሉትንም እነሱንም ሆነ ጨፍለቅ አድርጎ ያዘው የጴንጤ ወይም ደግሞ ፔንቴኮስታል ሙቭመንት ነው። ጨፍልቆ ያዘው ጴንጤ ቤት ውስጥ 47,000 አይነት አስተምህሮ አለን ይላሉ ፓስተር ታምራት ሄደ። ኦርቶዶክስ ጋር ስንመጣ ግን 47,000 ሆነ አስተምህሮ የላትም። ክርስቶስ ኢየሱስ በደሙ መሰረታት። ኢየሱስ ክርስቶስ ጉልላቷ ሆነላት። ትምህርቷ አንድ ኢየሱስ ነው፣ ፍጻሜዋም አንድ ኢየሱስ ነው። ጅማሬዋ ኢየሱስ ላይ ይመጣና ፍጻሜዋ ላይ በሆነ አያበቃም፣ በኢየሱስ ነው የሚያበቃው። ስለዚህ እውነተኛው ሃይማኖት ማን ነው? አሁን አእምሮ ላለው ጴንጤ ማገናዘብ ይበቃቸዋል። አሁን ተነስቶ እከሌ ብሎ ስም ጠርቶ መነጋገሩ፣ መተቻቸቱ፣ በዚህ ፕላትፎርም ላይ ቃል መመላለሱ ተገቢ አይደለም። እኔ ተነስቼ ለኤርሚያስ አበበ መልስ አልመልስለትም፣ ለኤፍሬም መልስ አልመልስም። ገብቷቸው እውነትን የገባኝም መረዳት ለሚባል ለሰው ልጅ 3 አይነት መረዳት አለው። ይህ ሳይንቲፊክ ነው ወይም ሳይንሳዊ ነው ምነግራችሁ። የሰው ልጅ 3 አይነት መረዳት አለው። ዘግይቶ መረዳት የሚባል አለ፣ መካከለኛ መረዳት የሚባል አለ፣ ፈጥኖ መረዳት የሚባል አለ። ድንገት እኔ ኦርቶዶክስን ከኤርሚያስ አበበና ከኤፍሬም ፈጥኜ ተረድቼ ሊሆን ይችላል ኦርቶዶክስ የሆንኩት። መካከለኛ መረዳት ላይ እንኳን ቢሆኑ መምጣት ካለባቸው ወደዚህ እምነት እንዲመጡ ነው የምፈልገው። ለምን ዘግይቶ መረዳት ማለት አንድ ምሳሌያዊ ቃል ልንገርህ። የእንስሳቶች ቀልድ ተጀመረ። ምሳሌያዊ ቀልድ ነው የምነግራችሁ። የእንስሳቶች ቀልድ ሲጀመር በሰዓቱ የእንስሳቶች አለቃ አንበሳ ምን ይላል? ጦጣ ነበረች ቀልድ የምታቀርበው የነበረውና እሱም ሳቀ፣ ሁሉም እንስሳቶች ሳቁ። ከዛ መካከል አህያ አልሳቀችም። ንጉሡ አንበሳው ያያታል፣ አህያን ያልሳቀችም። ተገርሞ አያትና ይህ ቀልድ የገባት አህይቷ ናት አለ። ይህ ቀልድ የገባት አህይቷ ናት። አህይቷ ምን አላት? የሚቀጥል አንቺ ነሽ የቀልድ የገባሽ፣ የሚቀጥለው ሳምንት ቀልድ ይዘሽ የምታቀርበው አንቺ ነሽ ብሎ አህያን ያዛታል። ሳምንቱ እንደማይደርስ የለም ደረሰ። ሳምንቱ ሲደርስ አህያዋ ቀልድ ልታቀርብ እንስሳቶች ሁሉ ቀርበዋል። አህያ ዘግይታለች። ከዛ ከሩቅ አህያዋ አህያ ትመጣለች። አህያ እየሳቀች ስትመጣ ሁሉም እንስሳት በጠቅላላ ፍንድቅ ብሎ ይስቃል። ፍንድቅ ብሎ ጉድቅ ብሎ ይስቃል እንስሳቱ በጠቅላላ። ከዛ በኋላ ንጉሥዮ ማንበስ አልቻለም። ድክም ብሎ ሳቀ። እንዲህ ገና ሳትነግሪን እንደዚህ እያልሽ ከመንገድ ጭምር እየሳቅሽ የመጣሽውን ቀልድ እስኪ ንገሪንና ደግሞ በደንብ እንሳቅ ሲላት የሳምንቱ ዛሬ ነው የገባኝ አለች አህያዋ። ሳምንት የተነገራ ዛሬ ነው የገባኝ። ድንገት ስለዚህች ቤተክርስቲያን ዘግይታችሁ የምትረዱ ሰዎች ዛሬ እንዲገባችሁ ፈልጋለሁ። እንደ አህያዋም ዘግይታችሁ ከሆነ ዘግይታችሁም ከሆነ እውነተኛው መረዳት ያለበት ክርስቶስ ኢየሱስ በደሙ የመሰረታት አንዲቱ ሃይማኖት ኦርቶዶክስ መሆኗን እንድትረዱ ፈልጋለሁ። ለዚህም ነው አባታችን ዱቄት ሆነዋል ይላሉ የእናንተ አባት። ሶሪ እኔ አሁን ኦርቶዶክስ ነኝ።
አባቴ አይደሉም። ኦርቶዶክስ ነኝ። ሶሪ። የእናንተ ግን ሃይማኖት ከመሰረቱት ሰዎች መካከል ዋጋ ከፈሉ ከተባሉ አባት መካከል ፓስተር ታምራት ኃይሌ አንድ ቁና ወፍጮ ቤት ውስጥ ገብቶ ድቅቅ ብሎ እንደሚበታተነው ሁሉ የኛ አስተምሮ እንደዚህ ተበታትኗል። 47,000 ሆነናል ይላሉ። 47,000 ሆነናል። ይሆናል። ስለዚህ ልነግራችሁ የሚገባው አሁንም ውዶች እንድትመለሱ ፈልጋለሁ። ገብቷቸው ኦርቶዶክስ እንድትሆኑ ፈልጋለሁ። አሁን ከትችት ዓለም እንውጣ፣ ከብሽሽቅ ዓለም እንውጣ። አንዲት ሃይማኖት ወጥ የሆነ አስተምሮ ያለባት የቷናት ነው? የቷናት? አንዱ ወጥ የሆነ አስተምሮ ያላት እሷን መታችሁ እንድትካፈሉ ነው ፈልገው። ከክርስቶስ ጋር ህብረት እንድታደርጉ ነው የምፈልገው። የክርስቶስ ኢየሱስን ትምህርት ህብረት ሳታደርግ ቀርተ የሉተርን ትምህርት ህብረት ብታደርግ አይጠቅምህም። የጆን ካልቪንን ትምህርት ህብረት ብታደርግ አይጠቅምህም። የሚጠቅምህ የክርስቶስ ኢየሱስን ትምህርት ህብረት ስታደርግ ነው። የምትድነውም የክርስቶስ ኢየሱስን ትምህርት ህብረት ስታደርግ ነው። በቃ አለቀ። በሰው የተጀመረ በሰው ይፈርሳል። በጃንሆይ ጊዜ የተጀመረ ልማት አሁን አለ የለም። ሰዎች ይጨርሱታል። ሲፈልጉ ደግሞ ያፈርሱትና ደግሞ የራሳቸውን ታሪክ ይገነቡታል። ልክ እንደዚህ በሰው የተጀመረ ሃይማኖት በሰው ይጠፋል። በደሙ የተመሰረተች ግን ሃይማኖት ግን አትጠፋም። ስለዚህ እኔ እምመክራችሁም እምነግራችሁም ነገር ቢኖር አባታችሁን ስሙ። ዱቄት ሆነናል፣ ተበታትነናል ይላሉ። ይህን ውሸት እኔ አላወራው። እዚህ ላይ ስለመጡ ወንድሞች እግዚአብሔር ይመስገን፣ እየመጡም ስላሉ እህት ወንድሞቻችን እግዚአብሔር ይመስገን። በጣም ደስ የሚል ሳምንታትን ነው ያሳለፍነው። በቃ ሰዎች እየተጠመቁ ነው ያሉት። አሁን ሰዎች ስንል እኛ አንድ ሁለት እዚህ ሚዲያ ላይ መንጠራላችሁ ብቻ አይደለም። ራሳቸውን መግለጥ የማይፈልጉ ከእስልምና እየወጡ እየተጠመቁ ያሉ ክርስቲያኖች አሉ። ትናንትና ከእስልምና የወጣ ልጅ ተጠምቋል፣ እግዚአብሔር ይመስገን። ቀጥሎም እንደዚሁ ብዙ ሰዎች እየተጠመቁ ነው ያሉት። ስለዚህ እኛ ጋር በቀን 40-50 ሺህ ሰው ነው የሚመጣው። በቀን 500 ሰው ነው የሚጠመቀው። በቀን 500 እንደዛ አትበለኛው። ክርክር ውስጥ አንግባ። ሚዛን ላይ አናቅርብ። የኔ ይበልጣል ያንተ ይበልጣል፣ የኔ ይበልጣል ያንተ ይበልጣል የሚለውን ተወውና ትምህርቱ የቱ ነው የሚያድነውን? ትክክለኛው የመዳን ሃይማኖት ያለችው አይቷ ናት ነው። እሱ ላይ እናውራ፣ እሱ ላይ እንነጋገር። በተደጋጋሚ ነግራችኋል። ኦርቶዶክስ ጋር ገድል ያለው ለሃይማኖቱ የሚጋደል አባት ስላለ ነው። ፕሮቴስታንት ጋር ገድል የሌለው ለሃይማኖቱ የሚጋደል አባት ስለሌለ ነው። በቃ አለቀ። ስለዚህ የአባቱ ታሪክ ይጻፋል። በተደጋጋሚ ነግራችኋለሁ። ዋጋ ስለከፈሉ ሰዎች ቤተክርስቲያን ይሄ ተጠቅማባቸው ልክ እንደ ሸንኮራ አገዳ መጣ ምጥላቸው አይደለችም። አባቶች ዋጋ ከፍለዋል። እነዚህ ቅዱሳን ናቸው እናስባቸው ብላ ነው የምታስተምረው እንጂ እናምልካቸው ብላ አይደለም። ፕሮቴስታንት ጋርስ እንዳገዳ መጣ ተጠቀመበታለ። ለምን ቢባል ሉተር የመሰረተው ከምንድን ነው ስትለኝ ከላቡ ነው። ሉተር በላብ፣ ክርስቶስ ኢየሱስ በደም ይለያያል። ለደጋግ ሰዎች በጣም ለሚወዷቸው ሰዎች ነፍሱን የሚሰጥ ሊገኝ ይችላል በስንት መከራ። የማይወዱትን የወደደ የሚጠሉትን የተቀበለ እንዲሁ በነፃ ለዓለም ሕዝብ ሙሉ የሞተ ክርስቶስ ኢየሱስ ነው። ስለዚህ ቤተክርስቲያን የተተከለችው በክርስቶስ ኢየሱስ ደም ላይ ነው። መዳናችን የመጣው በክርስቶስ ኢየሱስ ደም ላይ ነው። ስለዚህ ኦርቶዶክስ በክርስቶስ ኢየሱስ ደም የተተከለች ናት። ኢየሱስ ማን ነው ሲባል እንኳን አይፈራም። ኢየሱስ የጌቶች ጌታ፣ የነገስታት ንጉስ፣ የኃያላን ሁሉ ኃያል ክርስቶስ ኢየሱስ ፍጹም ሰው ደግሞ ፍጹም አካል
ፍጹም ሰውነቱን ያገኘው ከቅድስት ድንግል ማርያም ስጋንና ደምን የተካፈለ ድንቅ አምላክ ሰው መሆን መውረድ ያልከበደው ወርዶ በማኅፀኗ አድሮ የተወለደ ድንቅ አባት አምላክ ነው ያለን ክርስቶስ ኢየሱስ። እንዲህ ብለን ነው የምንናገረው። ለስም አጠራሩ ክብር ምስጋና ይድረሰው። ነጠላ ስም የለውም። ድንቅ መካር ኃያል የጌቶች ሁሉ ጌታ የነገስታት ሁሉ ንጉሥ ነጠላ ያልሆነ ድንቅ አምላክ ነው ያለን። በሰው አእምሮ ተገምቶ የማያልቅ ታስቦ የማያልቅ በሰው አእምሮ ማለት በሰው አእምሮ እንዴት ሰው እንዴት አምላክ ሊሆን ይችላል? አምላክ እንዴት ሰው ሆኖ ሊመጣ ይችላል? ብንገምተው በዚህ አእምሮአችን የማይመጣ ድንቅ አምላክ ነው ያለን። ይሄን ነው የምነግራችሁ። ጥያቄ ካላችሁ ፕሮቴስታንቶች እናንተን አስገባለሁ። በተለይ ይሄ ስድብ፣ ትችት፣ ክርክር ምናምን አይደለም የምፈልገው። ኦርቶዶክሳዊ መረዳትን ተረድታችሁ ለመመለስ የምትፈልጉ በዚህ አጋጣሚ ደግሞ መጠመቅ እንፈልጋለን ተመስገን በውስጥ አናግረን ካላችሁ የትም አገር መጥቼ እንድትጠመቁ የንስሐ አባት አስይዛችኋለሁ። ከንስሐ አባት መካከል የንስሐ አባቶቻችሁ በሚሰጧችሁ ቀኑና መሰረት ከቤተ ክርስቲያን ጋር ህብረት አድርጋችሁ እንድትመለሱ የምትፈልጉ ጴንጤዎች ካላችሁ በውስጥ መስመር ለእናንተ ጻፉልኝ፣ ለእናንተ መልሳለሁ። ደግሞ አንዳንድ ጥያቄ ኦርቶዶክስ ለመሆን እቺ ብቻ ናት ጥያቄ ነበረችብኝ ካላችሁም ደግሞ ጻፉልኝ፣ የገባኝን ነግራችኋለሁ። ከኔ ባሻገር ደግሞ ወንድሞች ከኔ በተሻለ ደግሞ እንዲያስረዷችሁ ወደ እነሱ ኢንቫይት አደርጋችኋለሁ። በዛ ጻፉልኝ። አሁን ግን ጥያቄ ያለው ጴንጤ ካለ አንድ ቁጥር ይጻፍልኝ። የማይሳደብ የማይታች እልህ ውስጥ የማይገባ አንድ ቁጥር ይጻፍልኝ። እሺ አሁን እኔ አንተን ማን ብዬ ነው ስም የምጠራው? አሁን እኔ ስምህን ማን ብዬ ነው የምጠራው? ወንድሜ ዳኒ ይባላል። በውስጥ ጻፍልኝ። ዴቪዬ መጠመቅ ከፈለክ በውስጥ ጻፍልኝ። ተመስገን እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት? ፕሮቴስታንት ነኝ። እሺ ወደ ጥያቄ ግባባ። ጥያቄ አሕዛብ ናችሁ ኢትዮጵያኖች እኔንም ጨምሮ። አሕዛብ ደግሞ ኃጢአት አምላኪ ነው፣ ጣዖት አምላኪ ነው፣ አሮጌ ኪዳን ውስጥ የሌለ ነው፣ አዲስ ኪዳናትም ውስጥ የሌለ ነው። ስለዚህ በምን ሞራል በምን አቅም ነው ወይንስ ምን ፍቃድ አግኝታችሁ ነው የኪዳን ባለቤት ነን ብሉይ ኪዳን የኛ ነው የምትሉት? ይህን ባጭሩ ብታስረዳኝ ደስ ይለኛል። እሺ ኢትዮጵያዊ ነህ አንተ? አዎ ዳኒ ኢትዮጵያዊ ነህ? አዎ አዎ። በጣም ጥሩ። ኢትዮጵያዊ ከሆንክ የወንጌል አማኝ ነህ? አዎ። የወንጌል አማኞች በክርስቶስ ኢየሱስ አምነዋል? አዎ። አምነው ድነዋል? በትክክል። ኢየሱስ ክርስቶስን አባቴ አምላኬ ብለው ይጠሩታል? ለአንተ ኢየሱስ ክርስቶስ አባትና አምላክ ነው? እስኪ ኢየሱስ ክርስቶስ አባትና አምላኬ ነው ብለህ በልልኝ። ኢየሱስ ክርስቶስ አምላክና አባቴ ነው። መልካም። መሐመድ እና አላህን አላቃቸውም በልልኝ። መሐመድ እና አላህን አላቃቸውም። በጣም ጥሩ። አይ አይደለም ጥያቄ ነው። አይደለም በጣም አይደለም ሙስሊም አይደለም።
ለጻፉልኝ ነገር ምን መሰለህ ተሜ ጥያቄ ለወጣ ሳይሆን ራስ ለገባኝ ልገባ ነው። አህዛብ ማለት ምን ማለት ነው? አህዛብ ማለት ከእስራኤል ወይንም ከ12ቱ ነገድ ውጭ ያለ ማህበረሰብ በሙሉ አህዛብ ነው፣ እስከ ክርስቶስ ኢየሱስ የመስቀል ስራ ድረስ። አህዛብ ማለት ምን ማለት ነው? ሰፊ ህዝብ ማለት ነው። ከእስራኤል ውጭ ያለ ማህበረሰብ በሙሉ ሰፊ ህዝብ ማለት ነው። ስለዚህ ጴንጤዎችም በክርስቶስ ኢየሱስ የክርስቶስ ኢየሱስ ልጅነትን አላገኙም ማለት ነው። አህዛብ ናቸው ማለት ነው። እስራኤላውያን ብቻ ናቸው። ከመስቀል በፊት ክርስቶስ ኢየሱስ በመስቀል ላይ እስከተሰቀለ ድረስ ኢትዮጵያኖች አህዛብ ነን። ዶክተር ድምጽ ይቆራረጣል ነው። ይሰማል። ዶክተር ተሙ እንዴት ነህ? ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። አዎ ይቆራረጣል ልልህ ነው። እንደውም የገባሁት እኮ ድምጽ ከእንትኑ ከሊፕ እንቅስቃሴ ጋር ይደረጋል ነው። ታፕታፕ ትንሽ አስደርግ። ታፕታፕ አድርጉ አንድ ጊዜ ወዶች፣ ታፕታፕ አድርጉ ምናምን ማለልበት ምክንያት ያው ታውቃላችሁ ሁላችሁም። እስኪ የተወሰነ ታፕታፕ አድርጉት እስኪ ወዶች፣ እና ኮፕ ሊንኩን ደግሞ እስኪ አንድ ጊዜ ከፍ እናድርገው፣ 10,000 እናድርገው። አንድ ጊዜ ታፕታፑን ከ100K እናስገባው፣ ሼሩን ደግሞ 10,000 እናስገባው ውዶች። የምንማማርበት ከሆነ ድንገት ድምፅ የተቆራረጠ ከሆነ ሼር እናድርገው አንድ ጊዜ። ሼር እናድርገው። እኔ ጋር የሚታየው 600 አይገርማችሁ? እና ተሙ በዛው ይለይልን ጥያቄውን። ልጁ የታሪክ ጥያቄ ነው። ታቦተ ጽዮን ኢትዮጵያ እንዴት መጣች ምናምን ከሆነ የታሪክ ጥያቄ ነው። ግን ቤተክርስቲያን ውስጥ ያሉት አገልግሎት የሚሰጡት ታቦታት ላይ ከሆነ ጥያቄው እሱን ይለያቸው። ለምን ቤተክርስቲያን አገልግሎት የምንጠቀምባቸው ታቦታት የአዲስ ኪዳን ታቦታትን ነው እና ከብሉይ ኪዳኑ ጋር ስለማይገናኝ እሱን ይለይልን። ታቦተ ጽዮን ላይ ከሆነ ጥያቄው ግን ያው የታሪክ ምሁራን ናቸው የሚመልሱልኝ። ተጠይቃለሁ። ታብታብ ይደረጋል አንድ ጊዜ። ታብታቡ 100K ይግባ፣ ሼሩም እንደዛው። አይገርማችሁም? እኔ ያ ሁሉ ነገር ስል ሼር እያደረጋችሁ መስሎኝ ነበር እና ሳየው ሼር አልተደረገም። ዲያቆን ሼር አልተደረገም። ሼር ይደረግ አንድ ጊዜ። ሼር አድርጉት፣ ታብታብ አድርጉት። 100K ይግባ ታብታቡ ውዶች፣ ሼርም አድርጉት። አሁን አንተ ይሄ ነገር ቢመለስልህ ኦርቶዶክስ ነው የምትሆነው። ታሪካዊ ጥያቄ ሲመለስልህ ሌላ ነገር ተነስቷል። የኦርቶዶክስ ትምህርት ለምን ታዲያ ኦርቶዶክስ ለመጠመቅ የእውነት ነው እያወራሁ ያለሁት እና መጨረሻ ላይ ደርሻለሁ። ግን ምን አለ መሰለክ፣ የኔ ጥያቄ የኦርቶዶክስ ጥያቄ ብቻ ሳይሆን ከእስልምና ውጭ ያሉ ኢትዮጵያ ውስጥ ያሉ ክርስቲያን የሚባሉት የሁሉም ጥያቄ ነው። ምክንያቱም እስራኤላውያኖች እና አሕዛቦች የሚባሉ ሁለት ኔሽኖች አሉ መጽሐፍ ቅዱስ ላይ በግልጽ የሚያሳይ ነው፣ የሚያሻማም አይደለም። እና ለአብርሃም የተነገረ የተስፋ ቃል አለ። ለአብርሃም የተነገረ የተስፋ ቃል ከ430 ዓመት በኋላ ግብፅ ውስጥ 400 ዓመት በባርነት የቆየ አንድ ኔሽን አለ። ይህ ማህበረሰብ ቀይ ባህር ተከፍሎለት ሲና ተራራ ላይ ዘጸአት 19 ላይ በሙሴ አማካኝነት ሰማይ ያለውን ስርዓት ምድር ላይ ለሙሴ አሳይቶት አሮጌ ኪዳን እንደተቀበለ እናያለን በግልጽና ኦርቶዶክስም የወንጌል አማኝም ደግሞ ተቀላቅሎባቸዋል የኦሪት ሕግና አዲሱ ኪዳን። ይሄ ስላልጠራ ለእኔ ትልቅ ጥያቄ ስለሆነ ነው የገባሁት ወደ አንተ። አይ ክርስቶስ ኢየሱስ እኛ አዲስ ኪዳን ልጆች ነን አይደል? ወይስ ታቦቱ ላይ ነው ጥያቄ? ታቦቱ ላይ ከሆነ ዶክተር ወይም ሌላ ሰዎች ይመልሱላል። እኔ ግን የገዛ ወገኖቹ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም የሚለውን እነግርሃለሁ። ክርስቲያን የተባልነው በክርስቶስ ኢየሱስ ነው። እሺ በቃ በውስጥ እናወራለን። እናንተ ለምን እንደሆነ ገብቷል። አሁን ሌላ ሀሳብ ውስጥ እንዳልገባ ፈርቼ ነው። አሁን ታሪካዊ ብቻ ከሆነ
ተሙዬ እኔ ቤተ እስራኤላዊ ነኝ በአንድ በኩል እና ኦሪትን በደንብ አውቃለሁ። ኦሪትን በደንብ ስለማውቅ ታብታብ አድርጉት ወገኖች፣ እስኪ ሼር አድርጉልኝ። ፕሮቴስታንት ነኝ። ኢትዮጵያ ውስጥ ነው ተወልጄ ያደግኩት። ኦሪትን ታውቃለህ? ከአንድ አይሁዳዊ የትም ሀገር ተበትኖ ሲኖር በ8 ዓመቱ ኦሪት ወይንም ሕግ ትምህርት ቤት ይገባና ለ5 ዓመት በተከታታይ በ13 ዓመቱ ይጨርሳል። እና ኦሪት ይሄ ለሙሴ የተሰጠው 5ቱ መጽሐፍ በአጠቃላይ ብሉይ ኪዳንም ክርስቶስ ኢየሱስ መስቀል ላይ እስከተሰቀለ ድረስ ኢቨን ኢየሱስ 3 ዓመት ሲያገለግል ማቴዎስ 15:22 ላይ ካየክ አንድ ከነናዊ ሴት ልጄን አድንልኝ ስትለው ኖ እኔ ላንቺ ያልመጣሁም ይላል። እና አህዛብ ኢትዮጵያውያኖች የሉበትም። ከዘፍጥረት እስከ መስቀሉ ድረስ ኢትዮጵያውያኖች የሉበትም። ኤፌሶን 2 ከ10 ጀምረ ስታነብ እናንተ በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት በእስራኤላውያኖች ማለት ነው ያልተገረዛቸው የተባላችሁ እያለ በደንብ ይናገራል። እና በክርስቶስ ኢየሱስ ስጋ በክርስቶስ ኢየሱስ ደም ኢትዮጵያኖችም የእግዚአብሔር ልጆች ሆነናል። ምንም ጥርጥር የለውም። ስለዚህ ከአሁን አይሁድ የለም፣ ሮም የለም፣ አህዛብ የለም፣ ጨዋ የለም፣ ሴት የለም። ትክክል። ተቋረጠ። አሁን የለም። መስቀሉ ላይ ምንም ጥርጥር የለም። በተለይ እናንተ ርቃቸው የነበራቸው አሕዛቦች፣ ኢትዮጵያውያኖች፣ ፍልስጤሞች፣ ሱዳኖች፣ አሜሪካኖች ከእስራኤል ውጭ ያለው ማህበረሰብ በሙሉ ሰው የመሆናችን ሚስጥር ክርስቶስ ነው። ከዛ በፊት እንደ ርኩስ ነው ኢትዮጵያውያኖች የሚታዩት። ጣዖት አምላኪ ናቸው፣ ኃጢአተኛ ናቸው፣ ያልተገረዙ ናቸው፣ ኪዳን የሌላቸው ናቸው፣ ሸለፈታም ናቸው። አሁን ምንድን ነው ጥያቄ? ዋና ጥያቄ ኢትዮጵያውያኖችና እስራኤላውያኖች ተቀላቅለዋል፣ ወይም ኦሪትና ሕግና እስራኤላውያኖች ተቀላቅለዋል። ፕሮቴስታንቱም፣ ኦርቶዶክሱም፣ ካቶሊኩም ሁሉም ነው ጥያቄ። ይሄን አይነት ጥያቄ በውስጥ እናወራለን። ጽፍልህና ስልክ አስቀምጥልሃለሁ። እንደዚህ እናድርግ ዳኒ። ኦኬ እሺ፣ እንደዚህ እናድርግ። ስልክ አስቀምጥልኝ። ታሪክ ላይ የምትል ከሆነ እዚህ ጉዳይ ላይ ዶክተር ሮዳስን ማገናኘ ይመስለኛል በስልክ ለምን ቢባል እዚህ ሀሳብ ላይ ድንቅ የሆነ ጥልቅ እውቀት አለው፣ ሲያስተምርም አውቃለሁ። እና ታሪካዊ አመጣጥ ለሚባል እኔ ቤተ እስራኤላውያንን በጣም ነው የምወዳቸው። አንዲት እህት ነበረችኝ ኢብራሂት ታወቃት ታውቃታለህ? አዎ ኢብራሂትን በጣም መወዳት እህቴ ናት። ልክ እኔ ኦርቶዶክስ ስሆን ነው የዘጋችኝ እኔን የማታናግረኝ። እና ብዙ ታሪኮችን ከእስራኤል ጋር በተያያዘ ብዙ እንትኖችን ታስተምረኝ ትነግረኝም ነበር። እና እዚህ ሀሳብ ላይ ሞር እሱ ቢመልስልህ አሪፍ ነው፣ ለአንተም ለተሻለ መውቃት። ፕላትፎርሙ ላይም ደግሞ አሉ እነሱንም አገናኛለሁ። ግን ይህንን ነገር መልሰውልህ ትክክለኛና ቀጥተኛ አስተምህሮ አላት ብለህ ነው ተሙዬ ማለት አንተ በደንብ ባይብልን ታውቃለህ ብዬ እረዳለሁኝ። እና የዘላለም ሕይወት የሚገኘው በሃይማኖት ነው ብዬ አላውቅም፣ በተቋም አይደለም። የዘላለም ሕይወት የሚገኘው በልጁ በክርስቶስ ኢየሱስ እንደሆነ ነው ማምነው። ኦርቶዶክስ ተዋህዶን ግን በጣም እወዳለሁ። ያደግኩበት ማህበረሰብ ነው። እንደ ተቋም እኮ ለምን መሰለህ አሁን ላልከው ነገር ስለ ታሪኩ ቃል ገብቼልሃለሁ። ስልክ እንዳስቀመጥክ ወዲያው ነው ማገናኘ። አሁን ደግሞ በቃ እንምጣ። አሁን እዚህ ጋር ነው ገብቷል። ኦርቶዶክስ ለመሆን አሁን ቤተ እስራኤላውያኖችም ኢየሱስ ክርስቶስን ካላመኑ አይድኑም ማለት እኛ የቃል ኪዳን ልጆች ነን። የቃል ኪዳን ልጆች እኔ ቤተሰቦች አያምኑም ኢየሱስ አልመጣም የሚያወሩ እንዳሉ ታውቃለህ። ቤተ እስራኤሎች እኛ ቤተ እስራኤሎች ነን፣ ድነናል፣ ችግር የለውም። እኛ የቃል ኪዳን ልጆች ነን፣ በክርስቶስ ኢየሱስ ድነናል። ብናምንም ባናምንም እንድናለን፣ መንግስተ ሰማያትን አናጣም ብለው የሚያምኑ ናቸው። ግን ምን ልልህ ፈልጌ ነው፣ ሃይማኖት አንተ አለህ። ሃይማኖት ስለሚያድን መሰለኛል ፕሮቴስታንት የሆንከው ወይስ ለምን ፕሮቴስታንት ሆንክ? ከቤተ እስራኤል ለምን እንደሆንኩ ታውቃለህ? ኦሪት ላይ ብዙም ይሄ ብሉይ ኪዳን የሚባለው መጽሐፍ ላይ እነሱ በጣም እንትን ስለማይሉ ይቀርባሉ በሚል ነው የሆንኩት እንጂ በሌላ አይ የሚቀርበው
ለብሉይ ኪዳን መቀርበውማ የኦሪት ሕግን ይዛ የመጣችን ኦርቶዶክስ እሱም ተውኩት። እኔ ኦሪትን ሙሉ በሙሉ ተውኩት። ኢየሱስ ይገባኝ አልመጣም ብዬ ነበር ማምነው። ያው በግልጽ ስለምታውቅ እስራኤላውያኖችን ቤተ እስራኤላውያኖች ክርስቶስ ኢየሱስ አልመጣም ብለን ነው የምናምነው፣ ወይንም አዲስ ኪዳን ገና አልመጣም። ትክክል። እኔ ደግሞ ባይብልን ሳነብ ክርስቶስ ኢየሱስ እንደመጣ የመንግስት ወንጌል የሚባለውን 3 ዓመት ተኩል እንዳስተማረ በመስቀል ላይ እንደተሰቀለ ይሄ ሲገባኝ ፕሮቴስታንት ሆንኩና ብዙም አይደለሁም። አሁን ፕሮቴስታንት ነኝም ለማለት እውነት ለመናገር ተሜ አይደለሁም ማለት ክርስቲያን ነኝ፣ በክርስቶስ አምናለሁ። እንደ ተቋም ኦርቶዶክስ ደስ ትለኛለች፣ እወዳታለሁ። ብዙ ነገር አለ፣ ቋንቋ አስተምራናለች፣ የብዙ ነገር ምንጭ ናት፣ መገኛ ናት። በጣም የምወዳት የማከብራት ናት። አልቃወማትም ልልክ ነው፣ ደጋፊ ነኝ። ተሙ አንዴ ጥያቄ ስለፈጠረብኝ ነው። ተሙዬ አንድ ጥያቄ ስለፈጠረብኝ ነው። ምንድነው ኦርቶዶክስ ለመሆን እየጠየቀ ያለው ከኢትዮጵያ ጋር የተያያዘ ጥያቄ ነው እና ኦርቶዶክስነትን ከኢትዮጵያ አንጻር ነው ወይ የምታየው ማለት ነው ጥያቄው። ለምን ኦርቶዶክስ ኢትዮጵያ ውስጥ የተፈጠረች ስላልሆነች ማለት ነው። ጥያቄ ኢትዮጵያ ከእስራኤል ሕዝብ መሀል አንዷ ናት የሚል ስለነበረ ቅድም ያልካቸውም ክሌሞች ያው ልክ አይደሉም። ዝም ብለን ያዳመጥነ ኢትዮጵያ እንደ ርኩስ ሀገር ታይታ አታውቅም። ለጠቅላላ እውቀት ነው እንጂ ኦርቶዶክሳዊ አስተምህሮ ኢትዮጵያዊነት ከሚለው ከብሔር እንትን ጋር አይገናኝም። እሺ ኦርቶዶክስ ከክርስቶስ የተቀበልናት እምነት ናት። እግዚአብሔር ማን ነው፣ ክርስቶስ ማን ነው፣ ምንድነው የሚለውን ያወቅንባት ናት ኦርቶዶክስ እንጂ ኢትዮጵያ ምንድናት የሚለው አይደለም። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ስትል ደግሞ የራሷ ታሪክ አሏት። ከቤተክርስቲያኗን ስናጠና ማለት ነው መጽሐፍ ቅዱስ ላይ ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ እናንተ የእስራኤል ልጆች ወይ ለእኔ እንደ ኢትዮጵያ ልጆች አይደላችሁም ምን ይላል እንጂ አንተ እንዳልከው ቅድም ኢትዮጵያ የርኩስ ናት አይልም። ነገር ግን አሁን ጥያቄ እሺ ዶክተር ይተቀጥያለሻ 2 ደቂቃ እና ኦኬ ኦርቶዶክሳዊነትን ከኢትዮጵያ ጋር እንደዛ አይደለም ሰፍተን ያየኸው ወይ? ለዛ ነው ኦርቶዶክስ ለመሆን ኢትዮጵያ የሚለውን ጥያቄ ያነሳው። እንደዛ ሳይሆን ኢትዮጵያ ማለት ፍልስጤም ናት ማለት አሕዛብ ናት። ኢትዮጵያ ከሌላው ሀገር የምትሻል አይደለችም። የተከበረ ኪዳን ያለው ከኦርቶዶክስ አሁን እሱን ተው፣ የኢትዮጵያን ታሪክ እንተውና ኦርቶዶክስ ለመሆን የኢትዮጵያ የሚለውን ጥያቄ ለምን አነሳኸው ብዬ ነው። ልጨርስልሽ። ከእስራኤል ከ12ቱ ነገድ ውጭ ያለ በሙሉ አሕዛብ ነው። ኪዳን የሌለው ያልተገረዘ ጣዖት አምላኪ ነበረ። እግዚአብሔር የማይወደው ማህበረሰብ ነው። ይሄ ግልጽ ነው፣ የማያሻማ ነው። ብዙ የመጽሐፍ ቅዱስ ውስጥ 9:7 እንዴት ታየዋለህ ታዲያ? ቆይ ልንገርሽ። አሞጽ 9:7 አሁን ያነበብኩት ኢትዮጵያ የሚለው አሁን እውነት እችንስ ኢትዮጵያ ነው ወይ? ሌላ ጥያቄ ረጅም ስለሚፈጭብን ታሪክ ስለሆነ ሌላ ጊዜ እንነጋገራለን። የኔ ጥያቄ ግን አሙዬ ከገባ ማኪ ቅርታ እንዴ ማኪ ሚዩት አድርጊ ወይ ማኪ የሚል አካውንት ተሜዬ በውስጥ ስልኬ ላስቀምጥልህ። ማንንም ቆይ ቀጥሉ። ከዶክተር ጋር አሪፍ ይዛቸዋል። ከይቅርታ ጋር ሞዴሬተሮች ማንንም ሰው እንዳታስገቡ። እኔው ራሴን የማስገባው የምፈልገውን ሰው ማስገባው እንዲ ስለሆንኩ እየገቡ የሚበጠብጡ ሰዎችንም ማንንም አልፈልግም። ከክርክር ዓለም ነፃ መውጣት ስለምፈልግ እና እንደዚህ ሰዎችን አታስገቡ። ቀጥይ ዶክተር። አሁን ያ ወንድም የምን መሰለ ኢትዮጵያችን ናት ወይ መጽሐፍ ቅዱስ ላይ ያለችው አሁን ያለችው ናት አይደለችም? እሱ ሌላ ታሪክ ውስጥ ነው የምንገባው። ነገር ግን እስራኤል ልጆች ወይ ለእኔ እንደ ኢትዮጵያ ልጆች አይደላችሁም ምን እያለን መጽሐፍ ቅዱስ የሙሴ ሚስት ኢትዮጵያዊ ሆና ኢትዮጵያ ርኩስ ሕዝብ ናት ልትል አትችልም። የኢትዮጵያዊ ጃንደረባ ሐዋርያት ሥራ ምዕራፍ 27 ላይ ወደ ኢየሩሳሌም ሊሰግድ ሄደ እየተባለ የኢትዮጵያዊ እንትን ነው የንግስት የህንደኬ ገንዘብ ያዥ የነበረው ወደ ኢየሩሳሌም ሊሰግድ ነው ሄደው እና ኢትዮጵያውያን ጣዖት አምላኪ አልነበሩም ለማለት ነው። ይሄ ያው ሂስትሪ ነው፣ ከሃይማኖታችን ጋር ዳይሬክት ኮኔክሽን የለውም። ኦርቶዶክስ ለመሆን ከኢትዮጵያ ጋር ተያያዥ ጥያቄዎችን ጥያቄ ሊሆኑብህ አይገባም። እንደ ሂስትሪ ግን ልትጠይቅ ትችላለህ። ኦርቶዶክስ ላይ በመሰረታዊ በዶግማዊ አስተምህሮ ጥያቄ ካለህ እንዲሁ ተሙጋም ስለ አዲስ ኪዳን ታቦትም ጥያቄ ካለህ መጠየቅ ትችላለህ። ለምን የአዲስ ኪዳን ታቦት የኢትዮጵያ አይደለም። የአዲስ ኪዳን ታቦት ከጥንት ጀምሮ ቤተክርስቲያን ስትመሰረት ከኢየሩሳሌም ጀምሮ የነበረ ቅዱስ ቁርባንን የሚፈትቱበት
ኦርቶዶክስ ቤተክርስቲያን በተስፋፋችበት ሁሉ ያለ እንዲሁም በጥንታውያን ቤተክርስቲያናት ሁሉ ካቶሊክን ጨምሮ ቅዱስ ስጋውን ቅዱስ ደሙን የሚፈትቱበት ነው አዲስ ኪዳን ታቦትና ከኢትዮጵያ ጋር የሚያገናኘው ነገር የለም። ከዛ አንጻር ነው እሺ ደስ ይለኝ ማለት አሁን የተነሱም ኢሹዎች በእርግጥ በጣም ብዙ ጥያቄ ወይ ከይቅርታ ጋር የዶክተርን ሀሳብን በትክክል ከተረዳኸው ክርስቶስ ኢየሱስ መጽሐፍ ቅዱስ ራሱ እናንተ ኢትዮጵያውያን ለእኔ እንደ እስራኤል ልጆች አይደላችሁም ወይ ሲል ኢትዮጵያውያን የተረገሙ ናቸው ማለት ነው። እንደሱ ከሆነ በዙር እኮ እስራኤላውያንም የተረገሙ ነው የሚሆኑታል። የዶክተር ሀሳብ ያ ነው። እኔ ዝም ብለን እንለፈው በሚል ነው ያለፍኩት የነበረው። እዛ ላይ ሀሳብ ስጥበትና ወደ አስተምህሮ እንሄዳለን። ከዶክተር ጋር ትቀጥላለን። እሺ ተሜ ቴንኪው በጣም ነው የማመሰግነው። ነው እኔ ያልኩት ከክርስቶስ ኢየሱስ የመስቀል ስራ በፊት ሁለት ህዝብ ነው ያለው። ሁለት ህዝብ ነው በጣም በኮታ ትንሽ የሆኑ እስራኤላውያኖች 12 ነገድ የሆኑና ሰፊው የዓለም ህዝብ ሁለት አይነት ህዝቦች ናቸው። አህዛብ የሚባል እና እስራኤላውያኖች የሚባል ሮሜ 9:4 ላይ በደንብ እንደሚናገረው እነሱ እስራኤላውያኖች ናቸው። ልጅነት ለእስራኤል የተሰጠ ነው። ክብር ለእስራኤል የተሰጠ ነው። ኪዳን ለእስራኤል የተሰጠ ነው። የመቅደስ ስርዓት ለእስራኤል የተሰጠ ነው። የህግ መሰጠት ኪዳን፣ እነዚህ ሁሉ ለእስራኤል የተሰጡ ነው ይልና አባቶችም አብርሃም፣ ይስሐቅ፣ ያዕቆብ ለእስራኤላውያኖች ናቸው ይልና ከእነርሱም ክርስቶስ መጣ ይላል መጽሐፍ። ስለዚህ ሲና ተራራ ላይ ቀይ ባህር ተከፍሎለት ሲና ተራራ ላይ የወጣው ኔሽን እስራኤላዊ የሚባለው 40 ዓመት በባርነት ተገዝቶ የነበረ ማህበረሰብ ህግ ተሰጥቶታል። አሮጌ ኪዳን የሚባል እኔ እስከ ቅርብ ጊዜ ዓመት ድረስ የኔ መጽሐፍ ነው ብቻ ብዬ ስከተለው የነበረው መጽሐፍ አሮጌ ኪዳን፣ የማይጠቅም ኪዳን፣ ጥቅም የሌለው ኪዳን፣ በአዲስ ኪዳን የተተካ ኪዳን። እነዚህ ላይ የመቅደስ ስርዓት አለ፣ ታቦት አለ፣ ጽላት አለ፣ በጣም በርካታ ነገር አለ። አሮጌው ኪዳን ክርስቶስ ኢየሱስ መጥቶ በመስቀል ላይ እስከተሰቀለበት ሰዓት ድረስ ያለው አሮጌ ኪዳን ነው። አህዛቦች ወይም ኢትዮጵያውያኖች የሉበትም። ፍልስጤምም የለችበት። አሁን እያልኩት ያለሁት እኔ ኢትዮጵያ ውስጥ ያሉ ክርስቲያኖች በሙሉ ተቀላቅሎባቸዋል። እስራኤል የሚለውና እነሱ የሚከተሉት እምነት ተቀላቅሏል። አምናለሁኝ ኢትዮጵያውያኖች በክርስቶስ ኢየሱስ ለምሳሌ ምንድን የተቀላቀለው ስብከት እንዳይሆንና ምንድን የተቀላቀለው? ለምሳሌ ጥያቄን አጠርና ግልጽ እንድታደርገው ኢትዮጵያ ውስጥ ያሉ ክርስቲያኖች የተቀላቀለባቸው ምንድን ነው? ምሳሌ መቅደስ ስርዓት አሁን አለ ኦርቶዶክስ ውስጥ። መቅደስ ስርዓት ኢትዮጵያ ኦርቶዶክስ ብቻ ውስጥ ነው ያለው ወይስ በመላው ዓለም ባሉ ጥንታዊ ቤተክርስቲያናት በሙሉ አለ? ሐዋርያት ከነበሩበት ዘመን ጀምሮ ለምሳሌ ስንት አብያተ ክርስቲያናት አሉ? ለምሳሌ ከ451 በፊት ቤተክርስቲያን አንዲት ነበረች አይደል? ካቶሊክ ኦርቶዶክስ ተብላ አልተከፈለችም አይደል? ክርስቲያን ተብለው እሱንም እምነታቸውንም ኦርቶዶክስ ብለው ሰይመው ነው የሚንቀሳቀሱት አንዲት ቤተክርስቲያን ብለው። ያቺ ቤተክርስቲያን መቅደስ ነበራት አልነበራትም? አልሰማሽኝም ማለት ነው። ኢቭን ክርስቶስ ኢየሱስ የመጣው ለእስራኤላውያኖች ነው እንጂ ለአህዛብ አልመጣም። እኔ እያልኩሽ ያለሁት አሁን እያወራን ያለው ነው ኢትዮጵያ ውስጥ ላለው የክርስቲያን እምነት ተከታይ በሙሉ ነው፣ ፕሮቴስታንትን ጨምሮ። በባትሪ ይፈልጊና ክርስቶስ ኢየሱስ እስከተሰቀለበት ሰዓት ድረስ ኢትዮጵያውያኖች እንዲገደሉ ተፈርዶባቸዋል እንጂ በክርስቶስ ኢየሱስ በእግዚአብሔር እንዲድኑ የእግዚአብሔር ልጆች እንዲሆኑ አንድም ቦታ ላይ እድል አልተሰጣቸው። ወንድሜ ጥያቄ የታሪክ ነው የፖለቲካ ነው? ግራን የገባኝ ማለት ኢትዮጵያውያኖች ላይ ነው ፎከስ እና ኦርቶዶክስ ላይ ጥያቄ ታሜ ቁጥር ላስቀምጥልህ። አሁን እኔም የሆነ ቦታ ላይ ስለሆነ ቁጥር ላስቀምጥልህና በውስጥ አንዴ ተሙዬ ልናገር። እሺ ዶክተር ሀሳቧን ትጨርስና ዳኒ እንዳትወጣ ለመሰለ አንዳንድ ነገሮች ከዛው ነው እኮ አንዳንድ ነገሮችን የተናገርካቸው ነገሮች አሉ እኔ ጋር ራሱ ከመጽሐፍ ቅዱስ ጋር የሚጋጨው ነው። ከዶክተርዬ ጋር ሀሳብ ከጨረስክ በኋላ ዲያቆን የተወሰነ ነገር ትላለ። ዶክተር ሀሳቧን ትጨርስ። ሀሳቡ ስፔሲፊካሊ የኦርቶዶክስ ቤተክርስቲያን ላይ አይደለም። ዝብርቅርቅ ያለ ሆነብኝና ጭራሽ ኢትዮጵያውያን ፕሮቴስታንቶችን የሚጠቀልል ጥያቄ ነው ያለኝ ይላል እና አይ ቲንክ የታሪክ ጥያቄ ነው ያለ ወንድማችን። የታሪክ ጥያቄ ስለሆነ ታሪክ ምሁራንን ተሜ ያገናኝሃል። እሺ ኢትዮጵያውያንን የሚመለከት እንጂ ጭራሽ ኦርቶዶክስ ፕሮቴስታንት ሁሉንም ኢትዮጵያን የሚያካትት ጥያቄ ነው ያለኝ ብለሃል። አንድ ጥያቄ አንድ የመጽሐፍ ቅዱስ ክፍል ላንብብና እንቀጥል ከቻላችሁ ብታወጡልኝ። ከማንበብ በፊት እኮ ምን አለ መሰለ ዳንዬ፣
አንተ አሁን የወንጌል አማኝ ነህ። የወንጌል አማኝ ሆነ ቤተ እስራኤላዊ ነህ። ኢየሱስ ክርስቶስ ግን ለኢትዮጵያ ሕዝብ አልሞተም፣ ለዚህ ሕዝብ አልሞተም። ለምን ቢባል አንድ ቃል ተናግራል። እስኪሞት ድረስ ብለሃል። መጨረሻ ላይ ያልካትን ቃል ድገማት እስኪ። እስኪሞት ድረስ ኢየሱስ ክርስቶስ ለኢትዮጵያውያን አልመጣም ለእስራኤላውያን ነበር አላልክም? ሰማይ ልንገር፣ ትክክል ተብዬ ሰማይ ብለኸኛል። ስለዚህ የሞተው ኢየሱስ ለእስራኤል ብቻ ነው። ስለዚህ ለእስራኤል ብቻ ከሞተ ለኢትዮጵያውያን አልሞተም። አንተ ራሱ ተሳስተሃል ማለት ነው። የጀርመንን ፍልስፍና ሃይማኖት ላይ ቁጭ ብለህ ማለት ነው። ይሄ በጆሮ ነው ያዳመጥኩት። እንደዛ አይደለም። ሰማይ ተብያልኩን አጥራልኝ። ሲና ተራራ ላይ አሮጌ ኪዳን ወይንም ብሉይ ኪዳን እስራኤላውያኖች ተሰጧቸው። ክርስቶስ ኢየሱስ በመስቀል ከድንግል ማርያም ተወለደ። 3 ዓመት ተኩል አስተማረ። እዛም ላይ አህዛቦች የሉም። ክርስቶስ ኢየሱስ ገላትያ 4:4 ላይ ሲናገር ከሕግ በታች ሆኖ እንደተወለደ መጽሐፉ ግልጽ በሆነ አማርኛ አስቀምጦልናል። ክርስቶስ ኢየሱስ በመስቀል ላይ ሲሰቀል አንድ ነገር አደረገ። ወደ ጎን በአይሁድና በአሕዛብ መካከል የነበረውን ጸብ አፈረሰ። ከዛ በኋላ ደግሞ ሁሉም የዓለምን ሕዝብ በመስቀሉ ይዞ ተሰቀለ፣ አስታረቀ። ከመስቀሉ ላይ ነው ኢትዮጵያውያኖች የዓለም ሕዝብ ሁሉ ነው የሞተው ማለት ነው አይደል? ትክክል። የገቡት ግን የዓለም ሕዝቦች ከእስራኤል ውጭ የሆኑ ማህበረሰቦች የገቡት መስቀሉ ላይ ነው። በጣም ጥሩ። ታሪካዊ ጥያቄ ዳራህን ከታሪካዊ ጥያቄ ዳራ ጋር የሚገናኙትን ምሁራኖችን አገናኛለሁ ብያለሁ ስልክ ሰታይ። ግን አሁን ትልቁ ነገር ይሄ ለዓለም ሞተ የምትለው ኢየሱስ አንተ ሃይማኖት ነው እየተከተልክ ያለው ወይስ ሃይማኖት አይደለም የተከተልከው? ለምን ከቤተ እስራኤል ፕሮቴስታንት ነው? ንገረኝ። ፕሮቴስታንት እኮ ገና ክርስቶስ ኢየሱስ አልመጣም፣ ቤተ እስራኤላውያኖች እኮ አልመጣም ብለን ነው የምናምረው ብዙዎቻችን። እኔ አውቃለሁ፣ እሱን አትንገረኛው ለእኔ። አንተ ቤተ እስራኤላዊ ነበርክ፣ አሁን ምንድነህ? ፕሮቴስታንት ነህ አይደል? ቤተ እስራኤል አንድም እየጻፈልኝ ነው። እሺ አንተ ቤተ እስራኤላዊ ነበርክ፣ ቤተ እስራኤላዊ ሆነ ነዋል የወንጌል አማኝ ሆንከው ወይም ጴንጤ ሆንከው። ትክክል። ስለዚህ አንተ ቤተ እስራኤላዊ ሆነ ጴንጤ ከሆንክ ለምን ከቤተ እስራኤላዊነት ወደ ጴንጤ መጣ? ነገርኩህ እኮ ኢየሱስ ክርስቶስ እንደመጣ እንዳዳነኝ እንደተሰቀለ ሲገባኝ ፕሮቴስታንት ሆንኩኝ አልኩ። ፕሮቴስታንት ሆንኩበት ምክንያት ፕሮቴስታንት ውስጥ ህይወት አለ ብዬ ስለማስብ። ይህ ማብራት በጣም ጥሩ። ህይወት አለ ማለትም ሃይማኖቱ ያድናል ብለህ ነው ወይስ ህይወት አለ? የዘላለም ህይወት ነው አይደል? ለመዳን ነው አይደል? አይደለም። ሃይማኖት መጽሐፍ ቅዱስ ራሱ የዘላለም ህይወት አይገኝበትም። ወይኔ በመዳን ለምን ጴንጤ ሆንክ? የዘላለም ህይወት ስለሚገኝ እኮ። የዘላለም ህይወት ለማግኘት ምን መሆን ነበረብህ አንተ? ምን የሚባል ሃይማኖት መከተል ነበረብህ? ጌታን መቀበል ነበረብህ። ጌታን መቀበል ነበረብህ። ያንን ጌታ በምን ሃይማኖት ውስጥ ነው የምታገኘው? ፕሮቴስታንት ውስጥ አገኘሁት። በጣም ጥሩ። ፕሮቴስታንት ውስጥ ካገኘ ፕሮቴስታንት የሚባል ሃይማኖት ጌታን ይሰብካል ስለሚባል ምን ሆንክ? ሃይማኖቱን ተከተልክ። ስለዚህ ሃይማኖት ገዳይ ነው ገዳይ አይደለም? በአንተ አሁን ይኸውልህ ሃይማኖት ገዳይ ነው፣ ኢየሱስ ግን ህይወት ይሰጣል። ሃይማኖት ገዳይ ከሆነ ለምን አንተ ከቤተ እስራኤላዊ ጴንጤ ሆንክ ስል የዘላለም ህይወት ስለሚገኝበት አልክ። የዘላለም ህይወት የሚገኝበት አስተምህሮ አለ ወዳልከው ነው የሄድከው። ስለዚህ አንተ ምንድነው ማለት ነው? ሃይማኖት ገዳይ ነው ከሚሉት ውስጥ መካከል ነህ እንጂ ሃይማኖት አልያዝክም። አሁንም ያለበትም ሃይማኖት ገዳይ ሃይማኖት ነው ማለት ነው አይደል? ጴንጤ ገዳይ ነው ማለት ነው? ሃይማኖት አይደለም። አሁን አጥራዋ በደንብ እኔ ያልኩህ በሃይማኖት የዘላለም ህይወት አይገኝም ነው ያልኩህ። እኔ አሁን ፕሮቴስታንት ነኝ ብል፣ እኔ አሁን ጴንጤ ነኝ ብል አያድነኝም። ጴንጤ መሆን አያድንም። የሚያድነው ህይወት የሚሰጠን የተሰቀለው ክርስቶስ ኢየሱስን በማመን ነው። ቤተ እስራኤላዊ ነኝም ብትል አትድንም አንተ። ያው እስራኤሎች አሁን አንድ ወንድሜ መጥቷል አይደለ? እኛ ይድናሉ ልጆች ነን። ስለዚህ ድነናል ብለው ይድናሉ። ክርስቶስ ኢየሱስን አምላክ አድርገው ካልተቀበሉ አይድኑም። እስራኤላውያን ይድናሉ። ሮሜ 11 ናውጣልኝ ላንብብ። ኢየሱስን አምላክ አድርገው ካልተቀበሉ እስራኤሎች እንደሚድኑ ንገረኝ። የቃል ኪዳን ልጆች ነን፣ የቃል ኪዳን ህዝቦች ነን፣ እኛ ድነናል ለሚል ጥቅስ ሰጠኝ። እንደዚህ ነው። ለምን አንተ ጴንጤ ሆንክ? ከእስራኤል ወጣ። ይሄው ጥቅስ ልስጥህ። አታብዘው። ቆይ ይሄው ጥቅስ ልስጥህ። ሮሜ 11 ላይ ሄድልኝ። ሮሜ 11 ላይ ሄድልኝ አንድ ጊዜ። ስለዚህ ኢየሱስ መሞቱ በከንቱ ነው። አንድ ጊዜ ሮሜ 11 ቆይ ከፍትልሃለሁ። ቆይ አውጣልህ። ሮሜ 11 ስንት
ቆይ ቁጥሩን አንድ ጊዜ ላውጣውና ዶክተር ዲያቆናቶች እኔ ድንገት ከያዝኩባችሁ እናንተ መግባት ካለባችሁ ትገባላችሁ። እሺ ዶክተር ሮሜ 11:26 አንብብልኝ። እሺ ሮሜ 11:26 እንደዚሁም እስራኤላውያን ሁሉ ይድናሉ፣ እንዲህም ተብሎ ተጻፈ፣ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኞችን ያስወግዳል። ምን ለማለት ነው? እሺ ቀጥልልኝ። እስከታች ለማለት ነው ይሄ ወንድሜ። እንደዚሁም እስራኤል ሁሉ ሀሳብ ከምን የመጣ ነው የመጣው? ይህ ሀሳብ ሮሜ 11 ላይ መጣው። ከምን ሀሳብ ነው ይሄ የመጣው? ሮሜ እስራኤሎች ይድናሉ ማለት ነው። ሮሜ 9 እስከ ስንት ላምጥልህ? እስከታች ድረስ እንጨርሰው። እስከታች እዛ 26 ለምን አታነቡትም? ኔጋ እየተቋረጠ ነው። መድኃኒት ከጽዮን ይወጣል ይላል። አየህ ዶክተር እየተቋረጠ ነው። ኔጋ ምን ሲሆን ነው የሚድኑት? መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል። አየህ የሚድኑት ምን ሲሆን? እንደዚሁም እስራኤል ሁሉ ይድናል። እስራኤል ሁሉ ምን ይላል? ይድናል። እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአታቸውን ያስወግዳል፣ ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው። እስራኤል ሁሉ ምን ይላል? ይድናል። ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው። በወንጌልስ በኩል ስለ እናንተ ስለ ኢትዮጵያኖች ስለ አህዛቦች ጠላቶች ናቸው። ምክንያቱም አህዛቦች ኢትዮጵያኖች ለምን ዳኑ ብለው ጠላቶች ናቸው። በምርጫ በኩል ግን ስለ አባቶች እስራኤላውያኖች ተወዳጅ ናቸው። በምርጫ በኩል ኢትዮጵያኖች የሚለውን እዚህ ውስጥ ከተለ ምንድን ነው የምታነበው? ያልተጻፈ ማለት ነው። ሀሳብን ፎከስ አድርግና ሮሜ ላይ በወንጌልስ በኩል ስለ እናንተ ጠላቶች ናቸው ይላል። ታዲያ እንደዚህ በምርጫ በኩል ምንም ላይ ኢትዮጵያ ይላል። ቆይ ልጨርስልሽ ወንድማችን። በምርጫ በኩል ግን ስለ አባቶች ተወዳጅ ናቸው እስራኤላውያኖች። 12ቱ ነገድ ተወዳጅ ነው፣ የተመረጠ ነው። እግዚአብሔር ቃሉን አያጥፍም። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም። እስራኤልን ጠርቷል፣ እስራኤልን መርጧል፣ ኪዳን ሰጥቷቸዋል። አሮጌ ኪዳን፣ አዲስ ኪዳን የሚሰጠው ለነሱ ነው። ባይዘው ለኢትዮጵያኖች አዲስ ኪዳን አልተሰጣቸውም። ለአህዛቦች አዲስም ኪዳን የላቸውም። ኤርምያስ 31:31 ዕብራውያን 8:8 በደንብ ማየት እንችላለን። ሀሳብህን አንድ ቦታ መሰብሰብ ትችላለህ ወንድሜ። ምን እያለ ነበር? እስራኤላውያን ሁሉ ይድናሉ በክርስቶስ ባያምኑም ብለህ ነበር አይደል? እሱ ለማስረዳት ነበር ሮሜ 11 ያመጣው። 26 ላይ ምን ይላል? ምን ይላል? ሚድነው ኃጢአተኝነታቸው ሲወገድላቸው ነው አይደለም? እዛው ላይ የሚለው እኮ ተወገደላቸው። ኃጢአተኝነታቸው ባያምኑም ይድናል። ምን ሲሆን የተወገደላቸው? ያላመኑት ኃጢአታቸው ተወግዶላቸዋል የሚል ጥቅስ አለ። ሰው ክርስቶስ እስኪያሳይኝ እስራኤል ሁሉ አይድንም የሚል አሳይኝ። እስራኤል ሁሉ አይድንም ሳይሆን ሰው ሳያምን ኃጢአቱ ይወገድለታል። እንደዛ የሚል ጥቅስ አለ። ይሄውና እስራኤል ሁሉ ይድናል። እስራኤል ሁሉ ይድናል። እስከ መጨረሻ ላምዱ ሲሚኝ እስከ እንጨርሰው ክፍሉ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል። ይሄ ትንቢት ነው አይደል? ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይሄ ነው አለና 28 ላይ በወንጌል በኩል ስለ እናንተ ጠላቶች ናቸው። በወንጌል በኩል ስለ አህዛብ ጠላት ናቸው። በምርጫ በኩል ግን ስለ አባቶች ተወዳጅ ስለሆኑ አህዛብ ሁሉ እስራኤል ሁሉ ምን ይላል? ይድናል። ዝቅ እንበል 29 እና 30 እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም። እስራኤል ሁሉ ይድናል። ተጠርተዋል። አመኑም ጌታን አላመኑም ጌታን እስራኤላውያኖች ይድናሉ። ዝቅልና ጥቅስ ስጠኝ። ያላመነ ይድናል የሚል ጥቅስ ስጠኝ። እዚህ ጋር ሳያምኑ ይድናሉ የሚል ሀሳብ የለውም። ቆይ እናትዬ ቆይ 30 እና 31 ላይ እናንተም ቀድሞ 31 ላይ በደንብ አስጠጊው። ሁሉም ይመልከቱት አሳያችሁ። ለሁሉም 30 እና 31 አሳይልኝ። እናንተም አህዛቦች ማለት ነው። እናንተም ሲል ቀድሞ ለእግዚአብሔር እንዳልታዘዛችሁ፣ እናንተ አልታዘዛችሁም ነበር ለእግዚአብሔር። አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳገኛችሁ። ምሕረት የሚገኘው ለካ ካለመታዘዝ ነው። ስለዚህ አህዛቦች ቀድማችሁ ለእግዚአብሔር አልታዘዛችሁም፣ የእግዚአብሔር ልጆች አልነበራችሁም። ካለመታዘዛችሁ የተነሳ ዛሬ ምሕረት አግኝታችኋል። 31 ነው እንደዛ እንዲሁ 31 ላይ እንደዛ አይልም። ይሄውልህ ሚውት አንድ ጊዜ በቃ አንዴ 30 እንዲሁ በተማራችሁበት ምሕረት
እነርሱ ደግሞ ምህረቱን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም እያላቸው ነው። እስራኤላውያን 30 ላይ ያገኙ አሁን አልታዘዙም እያለ ነው። 30 ላይ ጨርስና ተናገረ። ተጣመው ቃሉ 30 ላይ ነኝ። እናንተም ቀድሞ እናንተ እነማ አህዛቦችን ነው እናንተ እያለ ያለው ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምህረት እንዳገኛችሁ። ኦኬ ለካ ምህረት የሚገኘው ካለመታዘዝ ነው። አህዛቦች ቀድሞ አልታዘዙም። ትላንት ስላልታዘዙ ታረጋለ 31 ላይ ደግሞ በተማራችሁበት ምህረት እናንተ አህዛቦች በተማራችሁበት ምህረት እነርሱ ደግሞ ምህረት ያገኙ ዘንድ እነዚህ ለዶክተር ምድል ስጣት ለምን ቢባል ሁላችንም ትልልቅ ሰዎች ስለሆነ አክብሬ ልክ እኔ እንደማዳምጠ እሷ ደግሞ ድል ስጣት መጽሐፉ ምን እንደሚል ቀጥይ ዶክተር። ይሄ የሮሜ መጽሐፍ የተጻፈው ለማን ነው? በሮም ላሉ ላመኑ ክርስቲያኖች ነው። ቁጥር 31 ላይ እንዲሁ በተማራችሁበት ምህረት ይላል። ለማን ነው? ለክርስቲያኖች። ክርስቲያኖች ተምረዋል፣ ምህረትን አግኝተዋል። ከ30 ጀምረች እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ካለመታዘዛቸው ምህረት እንዳገኛችሁ። ያልታዘዙት እነማን ናቸው? እነዚህ እስራኤላውያን ናቸው። አሁን በፊት የእግዚአብሔር ሕዝብ የነበሩት ክርስቶስን ያልተቀበሉት ናቸው። ካለመታዘዛቸው የተነሳ ነው የሚለው አይደለም። 30 የሚለው 31 እንቀጥለው። ቆይ ይሄ አለባብሰን አናልፈው። እናንተ 30 እየተናገረ ያለው እግዚአብሔር ቀድሞ ነው የሚለው። አንዴ የሚታርገው ወይ ደግሞ አንድ ጊዜ ዳኒ እኔ አንተ እስራኤላዊ ብቻ ከዳነ ለምን ጴንጤ እንደሆን ራሱ ግራ ገብቶኛልና እስኪ ቀጥይ ዶክተር። ገና እኔም ራሴ ምላሴን እየበላኝ ነው እስከወራ። ቀጥይ። ቁጥር 30 ላይ እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ ምን ይላል? ቀድሞ ነው የሚለው። አየህ፣ ቀድሞ ለእግዚአብሔር አልታዘዛችሁም አላቸው። ቀድሞ ለእግዚአብሔር አልታዘዙም ነበር ከመዳናቸው በፊት ማለት ነው። አሁን ግን ካለመታዘዛቸው የተነሳ ምህረትን እንዳገኛችሁ። እነዚህ ያልታዘዙት እናንተ ያላቸውን ሳይሆን ካለመታዘዛቸው ነው የሚለው። ስለሌላ ፓርቲ ነው የሚያወራው። ከዛ 31 ላይ እንዲሁ በተማራችሁበት ምህረት እነርሱ ደግሞ ምህረቱን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እስራኤላውያን በፊት ይታዘዙ ነበር። አሁን ግን ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትማ። አሁን ግን አልታዘዙም። ስለዚህ ምህረቱን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። ቆይ እናትዬ ቆይ እንዲሁ በተማራችሁበት ምህረት የሚለው ደግሞ ክርስቲያኖቹን ነው። ቆይ እንደዛ አይደለም። ክርስቲያን ምናምን አለ ይላሉ ወንድሜ። ቆይ ተሙዬ አንድ ደቂቃ እድል ስጠኝ ለአንብብና እኔ ሁሉንም አንተ ደግሞ ታስረዳኛለህ። ሁሉንም መጽሐፉን እናንብበው። መጽሐፉን አይ እንትኔ ነው ግባና ትንሽ እንትና ያለኝ። እሺ ለምን መሰለ መጨረሻ ላይ ጳውሎስ የደመደመውን አስተውለው። እሺ ቀጥል ግን ቆይ ልጨርስ አንድ ጊዜ ማለት እህቴ ስታለች ትንሽ ከላይ ጀምሬ ላንብበው። ቆይ ተሜ ከአንድ ጀምሬ ላንብበው ትፈቅድልኛለህ? እሺ አንብበው ከአንድ ጀምሮ ይነበብ። እሺ ዶክተር ከአንድ አድርጊውና እንግዲህ እግዚአብሔር ሕዝቡን ጣላቸውን። ማንን ነው ጣላቸው እያለ ያለው ጳውሎስ? እስራኤላውያኖችን ነው እላለሁ አይደለም። እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያምም ወገን። ዳኒ እንደዚህ እናድርግ። እንደ ስብከት የምናደርገውን ነገር ጥተህ ከአንድ ጀምሮ አንብበውና እዛ ላይ ሀሳብ ስጥበት። ከዛ በኋላ አሉ ዲያቆንም አሉ ዶክተርም አለች። እሱ ላይ ደግሞ ሀሳብ እንሰጥበታለን። አንተ ግን ከአንድ ጀምሮ አንብበው። መቀጠል ይችላሉ። እግዚአብሔር ሕዝቡን ጣላቸው መቀጠል ይችላሉ። ችግር የለም። ሕዝቡን ጣላቸውን እላለሁ አይደለም። እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያምም ወገን። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። አስቀድሞ ሲና ተራራ ላይ ያወቃቸውን አስቀድሞ በአብርሃም የተመረጡትን እስራኤላውያኖችን መጽሐፉ አንዴ ልናገር እንዴት እንደሚከስ አታውቁም? እንደዛ ይላል ወይ? እስኪ መጽሐፍ ቅዱስን ስለያዝኩ እኔ ላንብብል። ወንድማችን ይላል ወይ እንደዛ? ይቅርታ በጣም እኔ ብትማማሩ መስሎኝ ነበር። በጣም ቴንኪው። ላንብብላችሁ። አውዱን ተከትለን እናንብብ ስል ጥፍጥፍ። አሁን እህቴ መጀመሪያ ዳኒ አዳምጠኝ አንድ ጊዜ። አሁን ያው አተንትነው አንብበው ነው ያው
እያነበብኩ ነው። የአብርሃምን ዘር አስቀድሞ ያወቀውን የሙሴ ዘርን እያልክ አተንት ነው። መጽሐፉን አንብበው። እሺ እኔ አባት፣ ከዛ በኋላ ሐሳብ እንስጥበት። እሺ እኔ አባት፣ እሺ ተሚ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፉ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትን ገደሉ፣ መሠዊያትንም አፈረሱ፣ እኔም ብቻዬን ቀረሁ፣ ነፍሴን ይሻታል። 4 ነገር ግን አምላካዊ መልስ ምን አለው ለኤልያስ? እስኪ አንዴ ልግባ። እንዴ ተሙዬ፣ ቆይ በጣም የተቆራረጠ አስቸገረኝ። እያነበብኩኝ ነው። ቆይ ልጨርስ። እያነበበ ነው። አንዴ ይጨርስ። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7000 ሰዎች ለእኔ ያስቀርቻለሁና፣ እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዛ ጸጋ መሆኑ ቀርቷል። እንግዲህ ምንድን ነው? እስራኤል የሚፈልጉትን አላገኙትም፣ የተመረጡት ግን አገኙት። ሌሎቹም ደነዘዙ፣ እንዲሁም ዓይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍ መንፈስ እስከዛሬ ድረስ ሰጣቸው ተብሎ ተጽፏል። ዳዊትም ማዕዳቸው ወጥመድና ሸንክላ ማሰናከያን ፍዳም ይሁንባቸው፣ ዓይኖቻቸው እንዳያዩ ጨልሙ፣ ጀርባቸውንም ዘወትር አጎብጥ ብሏል። እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ? አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። ዳሩ ግን በደላቸው የእስራኤላውያኖችን ነው እያለ ያለው። ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን? ለእናንተም ለአሕዛብ እናገራለሁ። አሕዛብ ምን ትናገራለህ? እኔ የአሕዛብ ሐዋርያ በሆነው መጠን ስጋዬ የሆኑትን አስቀንቼ ምናልባት ከነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። የእነርሱ መጣል የእስራኤላውያኖች ነው። ለዓለም መታረክ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን? በኩራቱም ቅዱስ ከሆነ በሕጉ ደግሞ ቅዱስ ነው። ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው። ነገር ግን ከቅርንጫፎቹ አንዳንዶቹ ቢሰበሩ አንተም የበረሃ ወይራ የሚለው በደንብ እንመልከት። አሕዛብን ኢትዮጵያኖችን ነው የሆነው በመካከላችሁ ገብተህ ከነርሱ ጋር የወይራ ዘይት ከሚያወጣው ከስሩ ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከማል እንጂ አንተ ስሩን የምትሸከም አንተ አይደለም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢት ነገር አታስብ። እግዚአብሔር እንደተፈጠሩት ለነበሩት ለቅርንጫፎቹ ያራራላቸው ካልሆነ ለአንተ ደግሞ እንዴት ይራራልሃል? አይራራልም። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠህ እንደ ፍጥረት ሳትሆን በመልካም ወይራ ከገባ ይልቁንስ እነዛ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? 25 ላይ ነኝ። ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ሚስጥር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነ። እስራኤላውያኖች እንዳያምኑ ያደረጋቸው ራሱ እግዚአብሔር ነው። እላይ ምን ብሎናል? የእንቅልፍ መንፈስ ሰጣቸው ብሎናል። ስለዚህ አሁን ደግሞ የደነዘዙት የአሕዛብ ሙላት ሲሆን ድረስ ነው እያለ ነው። እንደዚሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአታቸውን ያስወግዳል። ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይሄ ነው። በወንጌል በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጅ ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም። እናንተ ቀድሞ አሕዛቦችን ነው እናንተ ሲል የነበረው ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ካለመታዘዛችሁ የተነሳ አሕዛብ በሙሉ ምሕረት አግኝቷል፣ ድኗል። አንድም አሕዛብ ያልዳነ የለም። እንዲሁ እናንተ አሕዛቦች እንደተማራችሁበት በተማራችሁበት ምሕረት እነሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን እስራኤላውያኖች ያልታዘዙት አንተ እንድትገባ ነው። ኢትዮጵያዊ እግዚአብሔር ሁሉን ይምር ዘንድ ስንቱን ይምር ዘንድ ሁሉን ባለመታዘዝ ዘግቶታል። ቆይ ልጨርስ አንድ ጊዜ ሰሚ ጨረስኩ። 32 ላይ ነኝ ጨረስኩ። እግዚአብሔር ሁሉን ይምር ዘንድ እስራኤልንም አሕዛብንም ሙስሊሙንም ሁሉንም ይምር ዘንድ ሁሉን ባለመታዘዝ ዘግቶታል። ምሕረት የሚገኘው ባለመታዘዝ ስለሆነ
የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ነገር ከእርሱ፣ ሁሉ ነገር በእርሱ፣ ሁሉ ነገር ለእርሱ ነውና እርሱ ለዘላለም ክብር ይሁን አሜን። ስለዚህ መልካም እዚህ ላይ ይህ ሀሳብ ላይ እዚህ መጽሐፍ ቅዱሳዊ ሀሳብ ላይ ሮሜ ምዕራፍ 11 ላይ እንዳለ አንብበነዋል። እዚህ ጋር ስናነበው እስራኤሎች ኢየሱስ ክርስቶስን ሳይከተሉ እስራኤላውያን ሁሉ መንግስተ ሰማያት ይወርሳሉ ተብሎ ተጽፏል። እዚህ ላይ ካነበብ ነው ተሜ ለኔ ነው እኔ አባት። አዎ ካነበብ ነው። አሁን ከአንድ ጀምሮ ሲነበብ የነበረው እንደዚህ ከአንድ ጀምሮ ሲነበብ ስለነበረ እንደዚህ አሁን ምን መሰለህ እዚች ጋር እስራኤላውያን ይድናሉ ተብሎ ተጽፏል ብለሃል። ልክ 11 ላይ አይደለ? አዎ 11 ቁጥር 26 ላይ ነው ስለ እስራኤል መዳን የተጻፈው። እነዚህም እስራኤላውያን ሁሉ ይድናሉ እንዲህም ተብሎ እንደተጻፈ ምትለዋን ትይዝልኛል። እንዲህም ተብሎ እንደተጻፈ ምትለዋል እና መድኃኒት ከጽዮን ይወጣል ምትለዋንም ለብቻዋ ትይዝልኛል። መድኃኒት ከጽዮን ይወጣል ምትለዋን እና እንደተጻፈ ምትለዋል። አሁን እዚህ ጋር ቤተ እስራኤላውያንም ሆኑ እስራኤላውያን ሁሉም ኢየሱስ ክርስቶስን ሳይቀበሉ ይድናሉ ብለህ ነው የምታምነው አንተ? በዚህ በሮሜ ምዕራፍ 11 ላይ በትክክል 100%። ስለዚህ አንተ ለምን ጴንጤ ሆንክ? እሱ ቆይ አሁን ሌላ ብዙ ቦታ እንዳለ አሁን እኔ ስጠይቅ ቆይ ብለህ በጣም ነው የማከብርህ። እኔም እኮ ስለማከብር ስለማዳምጥህ ነው ጊዜ ሰጥቼ ለምን ቢባል በአንተ መዳን ልመልስልሽ ብዙ ቦታ ትላንትና ለምን አንተ ጴንጤ ሆንክ? ጌታ ይባርክ። ልመልስልህ ትላንትና ኦሪት ብቻ ብሉይ ኪዳን ብቻ ነበር የምከተለው። ክርስቶስ ኢየሱስ አልመጣም። ለምን መሰለህ? አንተ ቤተ እስራኤላዊ ነህ እኮ። ቤተ እስራኤል ዘር አለብህ። እኮ ኢየሱስን ብትከተለውም ባትከተለውም፣ ወንድ ብታገባም ባታገባም፣ ብትዘሙት ባትዘሙት የቃል ኪዳን ልጅ ነህ። ስለዚህ አንተ ለምን ጴንጤ ሆንክ? ጌታ ይባርክ። ልመልስሽ። እሺ ሁሉ እንደ ዳነ ያወቅኩት ጴንጤ ከሆንኩ በኋላ ስለሆነ ነው። ጴንጤ ስሆን አላውቅም ነበር ሁሉ እንደ ዳነ። ጴንጤ ብቻ ይዳነ ይመስለኝ ነበር። ለካ አሁን ሙስሊሙም ድኗል። የሚገርምህ ነገር አላህ አክበር የሚለውም ድኗል። ጌታ ወይ ተሙዬ እዚህ ሃይላይት ያረኳት ጥቅሳለች እና እሱ ያመጣው ይህንን ሮሜ 11 ሁሉም ድኗል። ለውጣ ነው ተሚ ስልኬን አስቀምጥልሃለሁ። ምንድን ነው ቆይ አንድ ጊዜ ተሜ ስራ ቁሜ ነው እያወራሁ ያለሁት። አልቻልኩም ወይ ማታ ገባለሁ። ስልክ ግን አስቀምጥልሃለሁ። ቻው። ሮሜ 11 ግን በደንብ ቆይ እንዳትወጣ ካልተቀበለ ኖ ተሜ ስራ ቁሜ ነው እያወራሁ ነው። የራስ ቤተ እስራኤላዊ ልጅ ራሱ ይፈልጋል። በነገራችን ላይ ማልበል ስምን እስራኤልኛ ብዙም ስለማላነብ ጥቂትም ስለማላውቅ ዳዊት እባላለሁ። ዳዊት እባላለሁ። ዳቪድዬ፣ በነገራችን ላይ አንተ ቤተ እስራኤላዊ ነህ ወይስ የወንጌል አማኝ ነህ? ቤተ እስራኤል ነኝ። ከቤተ እስራኤል ቤተሰብ ነው የወጣሁት፣ ግን በወንጌል ነው የማምነው። በወንጌል የምታመን ፕሮቴስታንት ነህ? ልክ ፕሮቴስታንት አይደለሁም። ፕሮቴስታንት ሳይሆን እሱም የወንጌል አማኝ ነው። ቆይ ላስረዳ። ፕሮቴስታንት አይደለሁም። ራሴን እንደ ፕሮቴስታንት አልቆጥርም። ምክንያቱም ማለት አሁን ለምሳሌ ማርቲን ሉተር ምናምን የሚባለው ነገር ምናምን አሁን እሱን ሰውዬ ስለማልለው ፕሮቴስታንት ራሴን እንደ ፕሮቴስታንት ኮንሲደር አላረግም እኮ። የወንጌል አማኝ ታመጣ አዲስ ሃይማኖት ነው? ኖ አይደል እኮ አልገባኝማ። አሁን ቤተ እስራኤላዊ ነህ አንተ፣ የወንጌል አማኝ ነህ። አሁን ልክ የተጻፉት ድምፅህ ራቀብኝ። ዳኒ ምን አለ መሰለህ አሁን ሲወጣ ቤተ እስራኤላዊ ነው፣ የወንጌል አማኝ ነው። አሁን ግን ሳስበው ሁሉም ቢሆን ብሎ ወረደ።
ቆይ እኔ አቂ ችግር የለም አለው። ዛሬ እዚህ ነኝ። የተለየ ሀሳብ አለኝ። እሺ ድምፅን ከፍ አድርገህ ትንሽ ታፍኖብኛል። አይሰማም? እሺ ለድንቄ ነው። እሺ አይሰማም? ትንሽ ከፍ አድርገህ አንዴ እችኛዋን ሀሳብ ላጠቃላትና ሀሳቡን ይቀጥል አይሻልም? እችኛዋን ሀሳብ ላጠቃላት አንዴ ጊዜ ሚዩት አድርገና አንዴ ሚዩት አድርገው ወንድማችን። ያ ምንድነው ልጁ እስራኤላውያን ባያምኑም ይድናሉ የሚል ሀሳብ ይዞ ነበር ሮሜ 11ን ያመጣው። ነገር ግን ይኸው ሙሉን ስናነበው ቁጥር 20 ላይ ራሱ ምን ይላል? እንግዲህ ስለ እስራኤላውያኖች እያወራ ነበረ። ለማን ነው ይሄንን የሚያወራው? ከአሕዛብ ወገን ሆነው ክርስትናን ለተቀበሉ ለሮሜ ክርስቲያኖች ነው ይሄንን የሚያወራው። ስለ እስራኤላውያን እንዴት ከወይራው ጋር የተያያዙ እንደነበሩ። አሁን ግን ምን ሆኑ ይላል? መልካም ቁጥር 20 ላይ እነርሱ ከአለማመናቸው የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። እንደዛ ነው የሚለው ማለት ነው። ካለማመናቸው የተነሳ ነው እነሱ የተሰበሩት እንጂ ካለማመናቸው የተነሳ ዳኑ አይልም። ስለዚህ ስላላመኑ ተሰብረዋል ከግንዱ ላይ ማለት ነው። እሺ ከዛ አንጻር እንያው። ይሄ ሀሳብ የሚያሳየው እሱን ነው ማለት ነው። ቀጥ እሺ ዶክተር ከልብ ነው ማለት ቆይ እንቀጥላለን። ዴቪ ከልብ ነው የማመሰግነው። ቃለ ሕይወት ያሰማልን ዶክተር። ቤተ እስራኤላውያን የቃል ኪዳን ልጆች ነን ብለው ነው የሚያምኑት። እኛ ደግሞ የአዲስ ኪዳን ልጆች ደግሞ እስራኤላዊ የለ፣ አይሁዳዊ የለ፣ ባሪያ የለ፣ ጨዋ የለ፣ ሁሉ በክርስቶስ ኢየሱስ አንድ ነው ብለን የምናምን ክርስቲያኖች ነን እና ከዚህ ጋር በተያያዘ ዴቭ ምንድን ነው ያለው? ከሳስበው እስላሞችም ይድናሉ። ለምን ጴንጤውን ስለው ለከሳስበው ሳስበው እስላሞችም ይድናሉ ችግር የለብኝም ብሎ ነው ሄደው። ይህ ማለት ፕሮቴስታንቲዝም እንደፈለግ የራስህን ሀሳብ ይዘህ የምትሄድበት ነው። ቋሚ የሆነ የቤተ ክርስቲያን አስተምህሮ የላቸው። ቋሚ የሆነ የቤተ ክርስቲያን አስተምህሮ ቢኖራቸው የቤተ ክርስቲያንን ዶግማ እንዳይጥሱ፣ የቤተ ክርስቲያንን ቀኖና እንዳይጥሱ፣ ይህ የቤተ ክርስቲያን ቀኖና ነው፣ ይህ ከቤተ ክርስቲያን አስተምህሮ ውጪ ሌላ ትምህርት አንቀበልም፣ ሌላ ትምህርት የሚያመጣ ምንፍቅና ነው ብሎ የሚናገር የለም። ለዚህም ነው ዴቭ እንደፈለገ ተናግሮ ሄደው ለዚህ ነው። እና ከዚህ ጋር በተያያዘ ሶሪ ዴቭ አልኩኝ፣ ዳኒ እንደዛ ብሎ ነው ሄደው። ዴቭ አንተ አሁን የወንጌል አማኝ ነህ ወይስ ቤተ እስራኤላዊ ነህ? በጣም ጥሩ። ይኸውልህ ከቤተ እስራኤል ቤተሰብ ወይም ከቤተ እስራኤል ባክግራውንድ ወይም የይሁዲ እምነት ባክግራውንድ ወደ ክርስትና እንደመጡት ሰዎች ወይም ሃይማኖት ክርስትና ወይም ክርስቲያን መሽያህ የሹዋ መሽያህን የሚያምን ግን በዘር አይሁድ የሆነ እኮ ሜሽያ ጁሽ ነህ አንተ ወይስ የወንጌል አማኝ ነህ አንተ? ሜሽያ ጁስ ከሆንክ ጴንጤ አይደለህም አንተ፣ ወይም የወንጌል አማኝ አይደለህም። መሲያኒክ ይሁዲ ማለት ምን ማለት መሰለህ? ማን ነው ስሙ? ተመስገን። በኢየሱስ የሚያምኑ እስራኤላውያን የሚያምኑ አይሁዶች ማለት ነው። አይሁዶች እኮ ኢየሱስ ክርስቶስ አምላክ እንደሆነ አይሁዳውያን። ስለዚህ አንተ ጴንጤ አይደለህም። አይደለሁም። አዎ እኔ በኢየሱስ ክርስቶስ የማምን አይደለህም። ወንጌል ነው እንጂ ኢየሱስ ክርስቶስ ወንጌል በኢየሱስ ክርስቶስን የሚያምን እኮ አዲስ ኪዳንን የሚያምን ነው፣ ወንጌልን የሚያምን ነው። አሁን አንተ ወንጌል አማኞችን ያሉ አዲስ ኪዳንን እናምናለን ያሉ ሁሉ ይድናሉ ብለህ ታምናለህ አንተ? በአዲስ ኪዳን አሁን ኦልድ ጂሰሶች ያምናሉ፣ እነሱን ትቀበላለህ? እኔ ኢየሱስ ክርስቶስን አምላክነቱን የካደ አያምንም። በአዲስ ኪዳን ራሱ ቢያምን እንኳን ኢየሱስ ክርስቶስ አምላክ አይደለም ብሎ የሚያምን ሰው ካለ አይድንም ብዬ ነው የማምነው። እኔ መጀመሪያ አምላክነቱ ላይ ኢየሱስን በአብ በወልድ በመንፈስ ቅዱስም ያምናሉ ሜሲያክ ጁሾች። አዎ መሲያኒክ ጁዊሽ በአብም በወልድም በመንፈስ ቅዱስም ያምናል። ግን እንዴት ነው የሚለውን ነገር እሱ ላይ ዝርዝሩን እንገባበታለን እንዴት እንደሆነ። እሺ አስካስረዳኝ። ዋናው ነገር በእናንተ አስተምሮ ነገር አንዴ ሀሳቤን ልጨርስ። ቅድም ያለውን ነበረ እኔ መቀጠል የፈለኩት። ቅድም እሱ ሲናገር የነበረውን ነበረ መቀጠል የፈለኩት። ግን ማለት እስራኤላውያን እስራኤል ሁሉ ይድናል
ሄሎ፣ እስኪ ድምፅን ከፍ አድርገው አውራው እስኪ ወንድሜ። አሁን አይሰማም ወይ? አሁን ይሰማል። አሁን ምርጥ ወንድሜ። ሮ እሺ። ስለዚህ ምንድነው ሀሳቡ? ዋናው ሀሳብ ምንድነው? እስራኤል ሁሉ ይድናል ምናምን፣ ያመነም ያላመነም ይድናል ሳይሆን ኢየሱስ ክርስቶስ ስለ ዓለም ሁሉ ሞቷል፣ ቤዛ ሆኗል፣ ደሙን አፍስሷል፣ ስጋውን ቆርሷል አይደለ? ስለዚህ ይሄ መዳን ለዓለም ሁሉ ነው የተሰጠው። ነገር ግን ያመነ ብቻ ነው ያንን የሚያገኘው። ያንን አምኖ የተቀበለ ብቻ ነው የሚያገኘው። አምኖ ያልተቀበለ አያገኘው። ቅድም ላይ ያለው ቤተ እስራኤላዊ ተሳስቷል ማለት ነው። ዳንኤል የሚባል ቤተ እስራኤላዊ ያወራው ተሳስቷል ማለት ነው። እንዴት መሰለህ የሚሳሳተው? እሱ አሁን ቅድም እሷ ስታነብ ማነው ስሟ ማጠፋብኝ? ዶክተር ስምረት። ኦኬ፣ ዶክተር ስምረት ስታነብ ምንድን ነው ያነበበችው? እንትን ያለው ነገር ባለማመናቸው ተሰበሩ ይላል። ተሰበሩ which is ከህይወት ግንድ ከሆነው ወጡ ማለት ነው። የህይወት ግንድ እሱ ነው። ከህይወት ግንድ ተሰበሩ። ከህይወት ግንድ ተሰበሩ ማለት እነዛ ባለማመናቸው ምክንያት እንደውም የገዛ ወገኖቹ አልተቀበሉትም አይደለ? ስላልተቀበሉት እኔ ግንድ ነኝ እናንተ ግን ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም ስላለ በዛ ምክንያት ግንዱን አንቀበልም ስላሉ እናንተ እኔ ግንድ ነኝ እናንተ ቅርንጫፎች ናችሁ ብሏል። ስለዚህ በግንዱ መጣበቅ ያልፈለገ ቅርንጫፍ ይሰበራል ማለት ነው። ይሰበራል ማለት ነው። ተሰብሮ ተመልሶ ይሰበራል። መልሶ ማቆጥቆጥ ይችላል እኮ ከተመለሰ ከዳነ ማቆጥቆጥ ይችላል። በነገራችን ላይ ቤተ እስራኤሎች ሁሉ አይድኑም ማለት ነው በአንተ አስተምሮ አይደል? ልጁ እንዴት መሰለ አሁን እግዚአብሔር አንተ አሁን እስራኤላዊ ከሆንክ በስጋ እስራኤላዊ የአብርሃም ልጅ ከሆንክ እግዚአብሔር ስለ አብርሃም ሲል አንተን ይታገሳል። ለአንተ እንትን ይልሃል ማለት ምንድነው? ይሄ ምንድነው? የንስሐ ጊዜ ይሰጣል፣ ቻንስ ይሰጣል። ለአብርሃም ሲል ለአባቶች ሲል ለአብርሃም፣ ለይስሐቅ፣ ለያዕቆብ ለአባቶች ይባል። አዎ ያንን ቃል ኪዳን ዘላለማዊ ስለሆነ እግዚአብሔር ፌቨር ይሰጣል ማለት ምንድነው? ምክንያቱም አባቶችም ከእስራኤል ስለሆነ እንደገና ደግሞ ምንድነው ክርስቶስም ከእስራኤል ከይሁዳ ስለተወለደ ከአይሁድ ወገን ከይሁዳ ነገድ ስለተወለደ እና መዳንም ከአይሁድ ነው ስለሚል መጽሐፍ ቅዱስ መዳን ከአይሁድ ነው ስለሚል which is መዳን ከእስራኤል በመጣው ማለት እግዚአብሔር እስራኤልን መርጦ በእስራኤል በኩል ነው ዓለምን እንዲድን ያደረገው ማለት ነው። ስለዚህ ይሄ ስለሆነ ያን ለዛ ሲባል እግዚአብሔር ፌቨር ያደርጋል ማለት ነው። ከአሕዛብ ለይቶ ለእስራኤል ፌቨር ሊያደርግ ይችላል። ግን ምንድነው ሪጀክት ካደረግ እግዚአብሔር የሰጠን መዳን አልቀበልም ብለህ ሪጀክት ካደረግከው ያንን ከተቃወምክ ትጠፋለህ። ይሄ ምንም አጥራጥራግልኝ አንተ የአብርሃም ዘር ለምን መሰለህ ይጠብቃል ይታገሳል እንዳልከው እንደ ቃል ኪዳኑ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ሁሉ ይላል እግዚአብሔር ስለማያዳላ እግዚአብሔር አዳይ አምላክ አይደለም እና ሁሉ ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል ይላል። እግዚአብሔር ዓለምን ሁሉ ይታገሳል። በክርስቶስ ኢየሱስ አምነው ሁሉንም መጠቅለል ስለሆነ እግዚአብሔር ሐሳቡ ሁሉ ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል ስለሚል መጽሐፍ ቅዱስ ቤተ እስራኤላውያን ለራሳቸው በሚመች መልክ ለአብርሃም በገባለት ቃል ኪዳኑም ደግሞ ዘላለማዊ ስለሆነ ብለው መናገር ይችላሉ። ግን እኛ በዚህ በአዲስ ኪዳን አይሁድ የለ፣ ጨዋ የለ፣ ባሪያ የለ፣ ግሪካዊ የለ፣ ሁሉ በክርስቶስ ኢየሱስ አዲስ ፍጥረት ነው።
ሁላችንም በክርስቶስ ኢየሱስ ደም ልጅ ተብለን የተጠራነን። እኔ አይሁዳዊ ነኝና አይሁዳዊ ስለሆንኩኝ እኔ የተለየውኝ ማህበረሰብ ነኝ የሚል የለም። እኔ እንትናዊ የሚል የለም። ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው የሚለው መጽሐፍ ቅዱስ እንደዛው። ለዚህም ነው ቅድም ላይ ሮሜ ምዕራፍ 11 ላይ አንተ ያልከው ሐሳብ ላይ ልጨምርልህ። አንተ ያልከው ሐሳብ ላይ የእስራኤል ሕዝብ ከግብጽ ባርነት ሲወጣ እነርሱ እግዚአብሔር በእነሱ ደስ አላለውም፣ ከነሱ በሚበዙት ደስ አላለውም። ስለዚህ በብዙ አይነት መቅሰፍት በብዙ አይነት እንትን ምንም ከግብጽ ወጥተው ቢሆን ሕግን ይዘው ሲሄዱ ለዛ እግዚአብሔር ላስቀመጠው ነገር ሊታዘዙ ስላልፈለጉ በብዙዎቹ እግዚአብሔር አልተደሰተም እና ከነሱ የተወለዱት ያንግ የሆኑት ያንግ ጀነሬሽን ሁለተኛው ጀነሬሽን ነው በኢያሱ አማካኝነት ኢቭን ሙሴ ራሱ አልገባም ወደ ከነአን አልወረሰም። ከነአን ራሱ አልወረሰም ሙሴ ራሱ። ነገር ግን አብርሃም ግን ከባቢሎን ኡር ካስዲም ወይም ኡር ከምትባለው ምድር እንትን እዛ ነው ተወልዶ ያደገው። ስለዚህ ከዛ በእምነት ግን ወጥቶ ከነአንን ወርሷል። which is እግዚአብሔርን ያለ እምነት ማስደሰት ስለማይቻል ማለት ነው። ካሌብና ኢያሱ ማስደሰት የቻሉት በእምነት ነው። አሁን ከቤተ እስራኤላዊ ነገር ውስጥ እንውጣና አዛ እያደረግነው እየለጠጥነው ስለሄድን አንተ በወንጌል ታምናለህ? አሁን ወንጌል ማለት እኮ ስለ ኢየሱስ ክርስቶስ ነው አይደለ? ኢየሱስ ክርስቶስ በወንጌል ታምናለህ ወይ ነው ጥያቄ። ወንጌል በጣም ጥሩ። ወንጌልን ላንተ የሰጠህ ራሱ ኢየሱስ ክርስቶስ ነው? የትኛው ሃይማኖት ውስጥ ነው ያለው? አሁን የወንጌል አማኝ ብለው የሚሉት አሉ። ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ያሉ ዓለም ላይ ያሉ የወንጌል አማኝንን የሚሉ በልሳን ያምናሉ። ይሄ ልሳን የሚባል አዲስ ቋንቋ አለ ብለው ያምናሉ። አንተ በወንጌል አማኝ ውስጥ አምናለሁ ብለህ ልሳንን ትናገራለህ? በልሳን ታምናለህ ዴቪ? እኔ ልሳን የሚባለው ነገር አሁን እነሱ የመጀመሪያዎቹ ሐዋርያት ማለት ነው። የመጀመሪያዎቹ ሐዋርያት ቋንቋ የተናገሩት ለ5,000 ሕዝብ ሲሰብኩ በዛን ጊዜ እንግዲህ እንትን በዓል ነበረ፣ የበዓለ ሃምሳ የሚባለው በዓል ነበረ እና ከፔሳክ በኋላ የሚከበረው ማለት ነው። የበዓለ ሃምሳ ቀን ላይ ነበረ ይህንን ህዝብ የሰበኩት ማለት ነው እና 72 የሆነ ቋንቋ ወደ 72 የሚቆጠር ቋንቋ ነበር የተናገሩት። እነዚህ ሰዎች በኢየሩሳሌም የሚከበረውን የበዓለ ሃምሳኛው ቀን የሚከበር በዓል አለ ከፔሳክ በኋላ እና በዛን ቀን የሚከበረውን በዓል ለማክበር አይሁዳውያን ከዓለም ሁሉ ሲሰበሰቡ ከመጡበት ሀገር ምንም አይሁድ ቢሆኑ ተበትነው ነው የሚኖሩት። ስለዚህ በአውሮፓም በአፍሪካም የነበሩ አይሁድ ተበትነው በሚኖሩበት ቦታ ለመስገድ ወደ ኢየሩሳሌም ወደ ሰለሞን ቤተ መቅደስ ሲመጡ የሚያወሩት ቋንቋ የተለያየ ነው። ምክንያቱም በዛን ዘመን የይሁዳ ነገድና የቢንያም ነገድ ብቻ ነው በኢየሩሳሌም የሚኖረው። እስራኤል ምድር ላይ እየኖረ ያለው 10ሩ ነገድ ተበትኗል እና በዓል ለማክበር ሲመጡ የተለያየ ቋንቋ ተናጋሪ ናቸው። ስለዚህ በመጡበት ሀገር ቋንቋ ወይም በዛ ቋንቋ ነው ሲነገር። ልሳን ማለት ቋንቋ ነው በለኝና ፍታልኝ። ልሳን ማለት ቋንቋ ነው። አጠር ማለት ሐዋርያት ስራ ላይ እንዳለ አጠር እያደረገን ብንመልስ መልካም ነው። አሁን ሁላችንም ስለምናውቀው ጥቅ አሁን ሪባራጃራ ቡራ ላባራ ቡራ የሚሉት አለ የወንጌል አማኞች መንፈስ ቅዱስ ሰጠን ብለው የሚናገሩት በዚህ ቋንቋ ትርጉም አልባ በሆነው ቋንቋ ሪጋላ ቡራ አፕሬሌቬንታ ጄሬቬሬ ቡራ ይላሉ። እሱን ትቀበላለህ? ታምንበታለህ? ይሄ ቋንቋ ሰማያዊ ቋንቋ ነው ብለህ
ማለት እኔ እንጃ። አሁን በመጀመሪያ ደረጃ የመንፈስ ቅዱስ አንድ ሰው ውስጥ ማደሩ በዛ አይደለም የሚገለጸው፣ በዛ ቋንቋ አይደለም የሚገለጸው። አሁን የነገርኩን ሪባጃላ ቡራ አክሬቤራ አልልህም እግዚአብሔር ነው ካላልከኝማ፣ ለምሳሌ ያክል ሐዋርያ ስራ ላይ ራስህ ነግረኛል። ሐዋርያ ስራ ላይ የተለያየ ቋንቋ የሚናገሩ የአይሁድ ማህበረሰቦች መጥተው እነዛ 12ቱ ሐዋርያቶች ምን አደረጉ? በመንፈስ ቅዱስ ተሞልተው የተለያየ ልሳናትን ተናገሩ። ከዛ በኋላ ቤቱን በደመና ተሞልቶ ነበር ይላል አለ መጽሐፍ ቅዱስ። እሱ ሲናገሩ እንዴ አሁን እዛ ጋር በደመና የተናገሩ ቋንቋ አይደለም እንዴ ብለው፣ ወንድሜ አዳምጠኛ፣ የእኛን ቋንቋ አይደለም እንደሚናገሩት ብለው ወንጌል ተሰብኮላቸው ወደ ክርስቶስ ኢየሱስ ህብረት ተጨምረዋል። አሁን እኔ እየጠየቅኩ ያለሁት አዳራሽ ውስጥ ወይም ደግሞ የሆነ ቸርች ብዬ ልጥራው፣ እዛ ቸርች ውስጥ ሪባጃራ ቡራ ፕሬሌቬንታ ሶሎቮንታ ይላሉ። እሱ የመንፈስ ቅዱስ ቋንቋ ሰማያዊ ቋንቋ ነው ወይስ አጋንንታዊ የሆነ ቋንቋ ነው? በዚህ ታምናለህ ወይ? እኔ ጥያቄ እሷን አጠር አላምንም አጋንንታዊ ነው ወይ አምናለሁ ደግሞ ሰማያዊ ነው የሚለውን እሱ ላይ አጠር አድርገህ ብቻ ንገረኝ ሳታስረዝም። እኔ ለሁለቱም ምንም ኤቪደንስ የለኝም። ለምን መሰለ ሰው የሚለማመደው ነገር አለ። ሰው በራሱ ሲኦል መኖሩ ማን ነገረ? እሱን አይደለም እኔ እንትን ከሲኦል ማን ነገረ? አሁን ያጠር ያለ ምሳሌ አድርገህማ ሲኦልን ምሳሌ አድርገህ ቆይ ሲኦል መጽሐፍ ማን ነገረ? መጽሐፍ ቅዱስ ሲኦል መኖሩን እንደነገረ ሁሉ በስሜ ሐሰተኛ ነቢያቶች ይመጣሉ፣ በስሜ አጋንንትን ያወጣሉ፣ እናንተ ግን ከወዴት ናችሁን ያላቃችሁ እላለሁ ይላል መጽሐፍ ቅዱስ ነው ለእኔም የነገረኝ። ስለዚህ በስሙ ሐሰተኛ ነቢያቶች ይመጡና አዳራሹ ላይ ሪቡ ራጃላ ቡራ ላቡ ሪቡራ ይላል። ይህ መጽሐፍ ቅዱሳዊ ሀሳብ ነው እየነገርኩ ያለሁት። እነዚህ ከአጋንንት ናቸው ወይስ ከእውነተኛው ከእግዚአብሔር ዘንድ ነው? ይህንን ቋንቋ ትቀበላለህ ወይ ነው የኔ ጥያቄ። እሱን አጠር አድርገህ መልስልኝ በቀጥታ። ይሄ ሰዎች ልምምድ ነው፣ ሰዎች ያመጡት አዲስ ልምምድ ነው። በቃ ይሄ እኔ ማለት በእኔ በኩል እኔ አሁን ለምሳሌ እኔ እንደዛ አይነት ነገር አልናገርም፣ ተናግሬም አላውቅም። ግን መንፈስ ቅዱስ ቆይ አንዴ ልጨርስ ሀሳቤ። መንፈስ ቅዱስ የመኖሩ በአንተ ውስጥ የመኖሩ አንዱኛው ማረጋገጫ እንደዛ ብለህ ማውራት ሳይሆን ኢየሱስ ክርስቶስ ጌታ እንደሆነ መናገር መመስከር ነው። ምክንያቱም ያለ መንፈስ ቅዱስ ጌታ እንደሆነ መናገር ማንም ስለሌለ ማለት ነው። ስለዚህ ጌታ እንደሆነ ከይቅርታ ጋር ዴቭ ቤተክርስቲያን ኢየሱስ ክርስቶስን አምላክ አድርጋ የተቀበለች ወይ ነፍስ የኢየሱስ ክርስቶስን አምላክነትን ያመነች ነፍስ በመንፈስ ቅዱስ ትሞላለች። መንፈስ ቅዱስ ይመራናል። መንፈስ ቅዱስ በምንሄድበት ሁሉ ስለኛ ይመራል። አሁን ይህንን አለም እኔ እያልኩ ያለሁት አዳራሹ ውስጥ ቁጭ ብለው ነብይ ነኝም ሊል ይችላል፣ ምእመን ነኝም ብሎም ሊሆን ይችላል። ሪባላ ቡራ ላጃራ ቡራ የሚለው ቋንቋ ሰማያዊ ቋንቋ ነው ወይስ አጋንንታዊ ቋንቋ ነው? እሱን ንገረኝ ነው የኔ ነገር። ምክንያቱም እኔ በዚህ ጉዳይ ላይ እኔ ምንም አይነት ሀሳብ የለኝም። ምክንያቱም እሺ በቃ እኔ ልንገርህ አሁን ለምሳሌ ያክል እኔ ቤተክርስቲያን ግዕዝኛ በግዕዝ ወንጌል እንሰበካለን። ከግዕዝ ወደ አማርኛ ይተረጎማል። ግዕዝ ቋንቋ ነው። ግዕዝ ቋንቋ ስለሆነ ቤተክርስቲያን ውስጥ በግዕዝ የተሰበከ የእግዚአብሔር ቃል ቋንቋ ስለሆነ የሚችሉ ሰዎች ይተረጉሙታል። ለእኛ ደግሞ ለማንችል ደግሞ በአማርኛ ተተርጉሞ ደግሞ ይነገረናል። ቋንቋ ስለሆነ አለቀ። ይህ ቋንቋን አይደለም እኔ እያልኩ ያለሁት። አሁን እኔ እያወራሁ ያለሁት ቻይንኛ ይሁን ኡጋንድኛ ይሁን አውሮፕኛ ይሁን ኤዥያኛ ይሁን የሆነ ዓለም ይሁን አላውቅም። ይህ ቋንቋ ሰማያዊ ነው ወይስ አጋንንታዊ ነው? አንድ ጊዜ ልድገምልህ።
ለምሳሌ ያክል እዚህ ጋር ሰማያዊ ያልሆነ አጋንንታዊም ያልሆነ የሰው ልምምድ ይኖራል። አንድ ጊዜ ቆይ ሚውት አድርግልኝ። አንድ ጊዜ ሁለቱም ያልሆነ የሰው ልምምድ ይኖራል እኮ ሰው የተለማመደው በራሱ። ሚውት አድርግልኝ። አንድ ጥሪ ላቅርብ እና ገስት ላይ ሳስገባ ትሰማለህ። አንድ ጊዜ ጥሪ ላቅርብ። ልሳን የምተረጉሙ አንድ ቁጥር ጻፉልኝ። ልሳን መተርጎም የምትችሉ አንድ ቁጥር ጻፉልኝ። ልሳን ተናጋሪም ተርጓሚ የሚሆን አንድ ቁጥር ጻፉልኝ። አንድ ቁጥር ጻፉልኝና ላስገባችሁና እናንተ ልጠይቅ። ልሳን የምትተረጉሙና የምትናገሩ ኦርቶዶክሳዊ አይደለም ፕሮቴስታንት፣ ልሳን የምትናገሩና የምትተረጉሙ አንድ ቁጥር ጻፉልኝ። እናንተ ላስገባ። እየቀለድኩኝ አይደለም። እሺ ጨዋታ አይደለም የያዝኩት። አንዳንድ ቁጥር የምትጽፉ ሰዎች ኦርቶዶክሳዊ ከሆናችሁ በጣም ነው የምታሙኝ። ቀልድ አይደለም የያዝኩት። ልሳን የምትተረጉሙና ልሳንን የምትናገሩ አንድ ቁጥር ጻፉልኝ። ተናጋሪው አንድ ቁጥር ጻፉልኝ። አንድ ቁጥር ልሳን የምትናገሩ ጴንጤዎች፣ ልሳን የምትተረጉሙ መልካም መልካም። አንድ ሰው ስብ ያለው ጊዜ ደጉ የምትለው አሁን ጴንጤ ነህ ምንድን ነው አንተ? አንድ ሰው ስብ ያለው ጊዜ ደጉ አንተንም አስገብቻለሁ። ሁለት ሰዎች ስብ ያለው ሁለት ሰዎች ስብ ያለው። በቃ አልፈልግም። ለዴቭ መልስ ነው የምፈልገው። አንድ ጊዜ ጊዜ ደጉ ሚውት አድርግ። እሺ ዴቭ ኤም ነው የሚለው ወይስ ዴቭ ሙሉጌታ? ዴቭ ሙሉጌታ ሰላም ብያለሁ። ሰላም እንዴት ነህ? እግዚአብሔር ይመስገን ወንድሜ። ልሳን ተናጋሪ እና ተርጓሚ ነህ? አይ መተርጎም ሳይሆን ስለ ልሳን ያለውን ተወሩት ነገር። አይ ወንድሜ አሁን እሱ ላይ ሌላ ሀሳብ። የኔ ጥያቄ ልሳን ተናጋሪ እና ተርጓሚ ነህ? ልሳን መተርጎም በራሱ ስጦታ ነው። ስጦታ ነው አውቃለሁ። ልሳን ትተረጉማለህ ወይ ነው ዴቪዬ? ልሳን መተርጎም የሚባለውን ስጦታ አልተሰጠኝም። ልሳን ግን መተርጎም እስኪ ተናገረው። እኔ ልተርጉምልህ። እስኪ ልሳኑን በለው እስኪ። ኧረ ቀልድ አደረግከው ወዳጅ። እንደዚህማ ተብሎ እኮ አይነገርም። በመጀመሪያ አይ በለው። አሁን ለምሳሌ አንተ ልሳን ተናጋሪ ነበር። አንተ እንዳልከው ሳይሆን እኔ አሁን ልሳን ተናጋሪ ነኝ። አንድ ሰማኛ ነው። እኔ ልሳን ተናጋሪ ነኝ። አንድ ጊዜ አዳምጠኝ። እኔ ልሳን ተናጋሪ ነበርኩኝ። ስለዚህ አሁን ልሳንን በለው ካልከኝ ኤክራማ ያንዶ ሻኩባሪ ቡራ ላባጃራ ላቡራ ባራላ ቡሪ ቪሬ ቦራ ላቡራ ላአለው። ቀጥሎስ ጃሃሉ አልሀዲስ አሉዳ ቡራ ጃላ ጋዱሳ ላአለው። የኔ ልሳኖች ረዥም ስለሆኑ የማይጠፉብኝ የማውቃቸው ልምምዶች ናቸው። ይሄን ከደዚህ አይነት አጋንንታዊ ልምምድ አምላክ ስለገላገለኝ ክብሩ ይስፋ። ለእኔ ጥያቄ ለአንተ የምታምንበት ስለሆነ ሰው ላመነበት ነገር ወደኋላ የለም። አንተ የምታምንበትን ልሳን ትተረጉማለህ ወይስ አትተረጉምም? አልተረጉምም አልከኝ። ተርጓሚ ሳልሆን ተናጋሪ ነኝ አልከኝ። እስኪ ተናገረው እስኪ ልሳኑ። አሁን የለ በመጀመሪያ አንተ እንደምትለው ሳይሆን ልሳን በራሱ ስማኛ፣ እየሰማሁ እንዳለው ስማኝ፣ ለመስማት ራስን አዘጋጅ። አንድ እውነት እኮ እውነት የሚሆነው ብዙ በመናገር አይደለም አይደለ? በመደማመጥ አንድ ሀሳብ ስታወራ ሀሳብህን እየሰማሁ ነው። የኔን ሀሳብ ደግሞ ነገር ደግሞ ሊኖር ይገባል። ይህን ማዳበር አለብህ በመጀመሪያ ማለት ነው። እና በመጀመሪያ ልሳን በላይ የተናገርከው ነገር በራሱ ልሳን ነው ብዬ አላስብም። ስማኝ ሆነም በመጀመሪያ ልሳን ነው ብለህ ያልከው ነገር በራሱ ለአንተ ልሳን ሊሆን ይችላል። ግን እንደ እግዚአብሔር ቃል ወይም ደግሞ እኛ እንደምናምንበት መሰረታዊ እንደሆነው እንደ እግዚአብሔር ቃል ስንፈትሸው የእግዚአብሔር ቃል እንደሚለን ነው ብዬ አላስብም። በመጀመሪያ ሰማያዊ ቋንቋ ነው። ልሳን ተናጋሪ ነህ? እየሰማኸኝ ነው ወዳጅ? ወዳጄ ጠየቅኩህን ጥያቄ ብቻ መልስልኝ። ልሳን ተናጋሪና ተርጓሚ በቃ ከአንተ ጋር ምን አዳረቀኝ? በጌታ ሰብ በጨዋነት መወያየት እየፈለግኩኝ ገና ከአንተ ጋር ሌላ ልጩ። ልሳን መናገር የምትችሉ መተርጎም የምትችሉ አንድ ቁጥር ጻፉልኝ። ልሳን የሚባለው ለዴቭ አጭር መልስ ይመለስለታል። ልሳን መናገርና መተርጎም የምትችሉ አንድ ቁጥር ጻፉልኝ።
ኤጅላ ባዛ ቡራ ባራና ቡራ የሚለውን ነገር መናገርና መተርጎም የምትችሉ አንድ ቁጥር ጻፉልኝ። እየሳብኳችሁ ነው። አንዳንድ ቁጥር የምትጽፉ እየሳብኳችሁ ነው። ምስርዬ ከቻልሽ አንቺም ሳቢልኝ። አንዳንድ ቁጥር የሚጽፉትን ብቻ ገገስት ላይ ሳይሆን አንዳንድ ቁጥር የሚጽፉትን ብቻ። ሁለት ሰው ስብ ያለው ልሳን መናገርና መተርጎም የምትችሉ ሁለት ሰው ስብ ያለው ሶስተኛ ሰው ልስብ ነው። ሶስተኛ ሰው ስብ ያለው መልካም። ሶስት ሰው ስብ ያለው ተበቁኛላችሁ። መልካም አቤሜሌክ ሰላም ይያለሁ። እንዴት ነው ወንድሜ? አቤሜሌክ አቤት ይሰማኛል። እግዚአብሔር ይመስገን። ሁሉ ሰላም ወንድሜ? አለን። የት ቸርች ነህ አቤሜሌክ? የት ቸርች ነህ? ቃለ ሕይወት ነኝ እኔ። አቤሜሌክ ድምፅ አይሰማም? ቃለ ሕይወት ነኝ አባይ። ቃለ ሕይወት አቤሜሌክ ልሳን ትተረጉማለህ? ግን አንተ እንዴት እንደዚህ አፈላህ እኮ በጣም በስመ አብ። እንደዚህ እኮ አይደረግም። እሺ ቶሎ ተሳድበህ ትወርዳለህ። እሺ ልሳን ትተረጉማለህ አቤሜሌክ? እሺ ሌላ ጴንጤም አንድ ቁጥር ጻፉልኝ። መሳደብ ሳይሆን እኮ እሺ አምባቸው አቦ ቤክቲ ነው የሚለው ማነው? አቦ በክት ነው ማነው? አባቴ ስምህን ንገረኝ። የሆነ ምስል ያደረግ ሰውዬ ከዴቭ ጎን ያለ ያው አውቀዋል። ማን ነው የሚለው ስምህን? አቡበከር ጴንጤ ነህ? ኦፍ ኮርስ። እሺ የቸርች ነህ አቡበከር? ሙሉ ወንጌል ልሳን ትተረጉማለህ? ልሳን ትተረጉማለህ ወይ? የጠየኩህ እኔ ምን አገባኝ? ሙሉ ወንጌል እስኪ መሰረታዊ የእምነት አስተምህሮቷን ንገረኝ። አቡበከር አቤት በኢየሱስ ክርስቶስ ታምናለህ? ጥቂት ጣበናት። የሊጥ ፕሮግራም የለንም። ሄዳችሁ ዳቦ ቤት ፈልጉልኝ። ዛሬ ሊጥን ስፖንሰር የምታደርጉ መሐመዳውያን ከእናንተ ጋር ፕሮግራም የለ። ሂድ አብካው እዛ ሄደህ ሊጥ። የሊጥ ፕሮግራም ሲኖረን እጠራሃለሁ። ምን አይነቶቹ ናቸው? ያልተጠሩበት ቦታ ይገቡና እንትን ይላሉ። የሊጥ ፕሮግራም የለም። ቆይ ዴቪ አንድ ጊዜ ቆይ ትቀጥላለህ። ቆይ ዴቪ አንድ ጊዜ ወይ ታርገልኝ። የሊጥ ፕሮግራም ሲኖረን እጠራቸዋለሁ። ዱቄት ምን መደረግ አለበት፣ እንዴት ነው መቦካት ያለበት የሚለውን እናወራበታለን። እሺ ግላድ ሰላም ብያለሁ። ግላድ እንዴት ነው? ሰላም ግላድ ቸርች ነህ? ግላድ አይሰማም? ቤተል ላይፍ አሁን ትሰማለህ? የቸርች ነው ቤተል ላይፍ አልኩህ እኮ ቤተል ላይፍ። እሺ ቤተል ላይፍ ዓለም አቀፍ ቤተክርስቲያን ልሳን ትተረጉማለህ ወንድሜ? ቤተል አልተረጉም። እሺ ተናጋሪ ነህ ልሳን? አይደሉም። ለምን ታዲያ ገባ? ሌላ ጥያቄ የለም። እኔ የሳብኩት የነበረው ሰው ምንድን ነው ልሳን መተርጎም የምትችሉና ልሳን የምትናገሩ አንዳንድ ገባ። ያ ግን ስለ ልሳን መናገርና መተርጎም ጥያቄ ካለ ጠይቀኝ።
ተናጋሪና ተርጓሚ ባለውንም አቃለው አታከማታገም። ሌላ አንድ ቁጥር ጻፉልኝ ቤንዲዎች፣ ሌላ አንድ ቁጥር ጻፉልኝ። ዴቭ ከአንተ ጋር እንቀጥል። ዴቭ አሁን አንተ ሜሻኒክ ጁስ ነኝ ብለሃል። እነሱ እንዲመልሱልህ እነሱ እንደዚህ ያፍሩበታል። ልሳናቸውን መናገርንም ሆነ መተርጎሙ ላይ ያፍሩበታል። አንተ ታዲያ ይህንን አራላቡ ጃላቦረላ ቤሬቦረላቦ የሚለውን ልሳን አጋንንታዊ ነው ሰማያዊ ነው ብለህ ነው የምትቀበለው? አሁን አንተ የሰው ልምምድ ሊሆን ይችላል። ሰው ከራሱ ያመጣው ልምምድ ይሆናል። መልካም። የሰው ክፉ ልምምድ ወደ ሲኦል ያስገባል አያስገባም? የሰው ክፉ ልምምድ ወደ ሲኦል ያስገባል አያስገባም? ጃኒ አሁን በዚህ ዙሪያ ምንም የማውቀው ነገር የለም እኮ። ስለዚህ ይሄንን የሰው ክፉ ልምምድ ወደ ሲኦል ያስገባል አያስገባም? እኔ እንጃ። እኔ ማለት አሁን እኔ እዚህ ላይ አሁን የሆነ ነገር እንዲህ ብለህ ስላልክ አሁን ልሳን ብለህ እንዲህ ስላወራህ ያ ነገር በጣም እንደ ኤክስትሪምሊ ወደ እንትን ተወስዶ ምናምን እኔ እንጃ። ታምንበታለህ? በልሳኑ አሪቡጃ ራላቡራ በሚለው ታምናለህ? አንተ በሚሉ ሰዎች ትቀበላለህ? ሞስት ፕሮባብሊ አልቀበልም። ማለት ወደ አለመቀበሉ ነው የማደራው። ለምን ያ ብቻ አይደለም። አሁን ሰዎች ቸርች መጥተው ምናምን እንደዛ ብለው ሄደው እንደዛ ብለው ወንበር ሰብረው ምናምን እንደዚህ ወደዚህ ብለው እንደዛ አውርተው ከዛ ግን በህይወታቸው ላይ ምንም አይነት ለውጥ ወይም ደግሞ እግዚአብሔራዊ የሆነ ነገር ወይም የእግዚአብሔር እንትን ለውጥ ህይወታቸው ላይ ምንም ለውጥ ከሌለ ያ ነገር የግል ልምምድ ነው። እንደዛ አሪቡጃ ላቡራ ከይቅርታ ጋር ህይወታቸው ላይ ለውጥ ባያመጣ ችግር የለውም፣ ተስማምቻለሁ። አራቡራ ላጃራቡራ ብሎ ወንበር ሰብሮ ህይወቱ ላይ ለውጥ ቢያመጣ እውነተኛ ነው ያስብላል? አይ እንደዛ ሲጀመር እኮ እንደዛ በማድረግ ምንም አይነት የህይወት ለውጥ አይመጣም። የህይወት ለውጥ የሚመጣው የእግዚአብሔርን ቃል ማንበብና የእግዚአብሔርን ቃል እኔ ከአጋንንት ነው ብያለሁ ነው እኔ ከአጋንንት ነው ብያለሁ። ከአጋንንት ነው ካልኩ አጋንንት እንደዚህ አይነት ነገሮችን ይሰጣል። ገንዘብ የሚፈልገው ሊሰጥ ይችላል። ትዳር ለሚፈልገው ሰይጣን ሰጪ ነው፣ ሰጥቶ ተቀባይ ነው ሰይጣን። እግዚአብሔር ግን ሰጥቶ ተቀባይ አይደለም። ገብቷል? ይሄው የዘላለም ህይወት በልጁ በክርስቶስ ኢየሱስ ፈቅዶልሃል። አንተ ነህ መጠቀም የምትችለው። ሰይጣን ግን አንተ ነው ሲሆን ለማድረግ ሁሉንም ነገር ልክ ቢሰጣቸው ምንም አሉ ቢሰጣቸውስ? አይ አሁን እኔ መንፈሳዊ ለውጥ ማለት ነው። መንፈሳዊ ለውጥ ነው። እኔ ስለ መንፈሳዊ ለውጥ ነው ማወራለሁ። ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በልሳን ሲያወራ አላየንም። እንደገና ሐዋርያት በሰለሞን ቤተ መቅደስ ሲጸልዩ 3 ሰዓት 6 ሰዓት 9 ሰዓት ወደ ሰለሞን ቤተ መቅደስ እየሄዱ ይጸልያሉ አይደለም እንዴ? ስለዚህ በዛን ሰዓት ከልሳ አሉጣለ ዴቪዬ ከልሳ አሉጣለ አንተ የራስህን ሐሳብ ማለት ብዙ የሚጠቅመን ርዕስ አይደለም። ከልሳ አሉጣለ እና ለመሰለ አንተ በዚህ ሰዓት ላይ ነቢያቶች አሉ ብለህ ታምናለህ? ማለት እንዴት ነቢያቶች አሉ ብለህ ታምናለህ? በዚህ ወቅት በዚህ ጊዜ ነቢያት ማለት አሁን አንቺ በዚህ በኩል በቀኝ በኩል የተቀመጥሽው አንተ በዚህ ጋር በግራ በኩል ያለው እንትን የለበስከው ምናምን እያለ የሚናገረው ነው። እንደሱ አይነት ነቢያት ነው። እኔ እንጃ፣ እሱ እናንተ ጴንጤዎች ጋር ነው ያለው። እኔ ምን አውቃለሁ። ግን ነቢያቶች አሉ ብለህ ታምናለህ? ነብይነት እኮ መጀመሪያ ከእግዚአብሔር ቃል ጋር የሚስማማ ነው ነብይነት እንጂ ነብይ ኧረ በመድኃኒዓለም ጠየኩ። ምን ጠየኩ?
ነቢያቶች ታምናለህ ወይ ነው ጥያቄ። በዚህ ሰዓት ክርስቶስ ከመጣ በኋላ ክርስቶስ ከመጣ በዚህ ጊዜ አሁን ነቢያቶች አሉ ብለህ ታምናለህ? ትንቢትን መናገርን ፈልጉ ይላል። ግን ያንን ትክክል የሚያደርግ ሰው ግን አለ እያለ ትንቢት መናገር መተርጎም ምናምን አላልኩም። በዚህ ሰዓት ነቢያቶች አሉ ወይ ነው የኔ ጥያቄ። እሺ የሉም። ስለዚህ እነዚህ ነቢያት አሉ ብለው የሚናገሩ ከአጋንንት ናቸው ማለት ነው። እኔ ነብይ ነኝ የሚሉ በጠቅላላ የሚሾማቸው አጋንንት ነው ማለት ነው። ተሜ ሴት ለሴት ተሳስሞ አረገዘ ይላል። ድርሳነ ዑራኤል ሴት ለሴት ተሳስሞ አረገዘ ይላል። ወረድክ? እሺ ኔትወርኬው ምን ይሁን አላውቅም። ውዶች ታፕታፕ ሼር ኮፕ ሊንክ አድርጉት። ዶክተር ቀሲስ ወደ እርሶ ሊሄድና ሌላ ጴንጤ ካለ አንድ ቁጥር ስባለው ቀሲስ ወደ እርሶ ሊሄድ። ሰላም ብያለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ቀሲስ ይባርኩኝ። እግዚአብሔር ይመስገን። እግዚአብሔር ይፍታ። እግዚአብሔር ይባርክልን። ዶክተር ልደተ ቃል ጊዜ ደጉ ሰላም ናችሁ? ከታችም ከላይ ያላችሁ እስከ ሞት ድረስ በወደደና ባፈቀረን በእግዚአብሔር ፍጹም ሰላምታ እንደምን ዋላችሁ ላለውኝ የእግዚአብሔር እግዚአብሔር ጠጋ የእግዚአብሔር አንድነትና የእግዚአብሔር ፍቅር በሁላችን ላይ ይሁን። እንግዲህ ተመየ እግዚአብሔር ይባርክ። በነገራችን ላይ በመጀመሪያ ስለ ወንድማችን መመለስ መጠመቅ በጣም ደስ ብሎኛል። እንኳን ደስ አላችሁ ላለሁ ሁላችሁም። እነ ልደተ ቃልም እያስተላለፉ ነበር። እዚያ በጣም ደስተኛ ነበርኩ። ደስ እያለኝ ነበር። እኔ በጣም ከዚህም በፊትም እሱ የገብቼ እንኳን ደስ አለ ብየዋለሁኝ። አሁንም በድጋሚ እንኳን ደስ አለ ወደ ኦርቶዶክሳዊት እምነት ወደ ንጽሕት ኦርቶዶክሳዊ እምነት በሰላም ተቀላቀልክ እለዋለሁ። በወንድሞቹ ስም ደስ ብሎኛል። እንዲህ ያሉ ሰዎች ያስፈልጉናል ለቤተክርስቲያን እንዲህ ሲመለሱ። በእርግጥ ገና በዚህ ተአምር ይሰራል ብዬ አስባለሁ። እኔም ብዙ ሰዎች የሚመለሱ ወደ እግዚአብሔር ቤት የሚቀላቀሉ ብዙ ሰዎች ይመጣሉ ብዬ አስባለሁኝ። እናንተም አሁን በዚህ ወደኋላ ሸሽታችኋል፣ ትንሽ ራቅ ብላችኋል። ብትመለሱና እንደ ድሮ ልክ እንደ ዛሬው እንደገባበት እነ ልደተ ቃልም እነ ዲያቆን ፈለገ አትናቴዎስም ሁላችሁም ወደዚህ ብትመጡ ደስ ይለናል። ወደ ሚዲያው ርቃችኋል ነው የምለው። ሌላው ቅድም በተነሳው ላይ ወንድም እንደዚህ ያለም እምነት አለው እስከ ማለት ደርሻለሁ። ዕብራውያን ላይ ያነበበው እንዲህ ያለ ነገርም በሚዲያ በተከፈተ አፍ ሲከፈት ጭንቅላት ይለካል እንደሚባለው ሁሉ ብዙ ሰው ሲናገር ለካ ጉድም አለ ከኋላ ማለት ነው። እናንተ ብንጠይቃችሁታል እምነቴ ምንድን ነው አለ። ጴንጤ ነኝ አለ። ከዚያም በኋላ ደግሞ እስራኤል ነኝ፣ እስራኤል ደግሞ ይድናሉ አለ። ምንም ሳይቀበሉ ከእግዚአብሔር ጋር ሳይሆኑ እግዚአብሔርን ሳይሉ እቀበላለሁ እድናለሁ ይድናሉ ብሎ አለ። ከዚያም በኋላ እንደገና ደግሞ አንብቦ ደግሞ እኔም ጴንጤ ብሆን ጴንጤ ከገቡ በኋላ መዳኔን አወቅኩት አለ። አሕዛብም ይድናሉ ክርስቲያኑም ይድናል አለ። ከዳነ ለምን ገባ የሚለው ነገር አጠያያቂ ነው። እሱን አንደለም። ግን ኢየሱስ ክርስቶስ የመጣው ያው ለዓለም መሆኑን ግልጽ ነው። ዓለሙን አድኖ በመስቀሉ ላይ አድኖን እኛን ወደ እግዚአብሔር መልሶን እግዚአብሔር ልጆች አድርጎን ሄዷል። ከዚያም በኋላ ግን ያው ድህነት ነገረ ድህነት ሲወራ ያው ድነናል፣ እንድናለንም ድነናል፣ እየዳን ነው፣ እንድናለን። ሂደቱ እንደዚህ ነው ማለት ነው። ስለዚህ የነገረ ድህነትን ሳይፈጽም አንድ ሰው ወደ እግዚአብሔር መንግስት ሊገባ አይችልም፣ በፍጹም አይችልም። እግዚአብሔር የሚለውም በቃ በቃሉ ታማኝ ሆኖ እስከ መጨረሻው የጸና ይድናል። በቃ እስከ መጨረሻው ያልጸና ግን አይድንም። በየትኛውም መንገድ ይሄድ ማለት ነው። ጌታችን ኢየሱስ ክርስቶስም እስከ መጨረሻው ወዛዝለፎ ትዕግስቱ ይድን፣ ትዕግስትን አዘውትሮ እስከ መጨረሻው የጸና ቢሆን ይድናል። ማቴዎስ ዮሐንስ ወንጌል 15 የሚለው ቅድም ሲጠቀስ ነበረ። ቅርንጫፉ
በሱ ኢየሱስ ክርስቶስ ሆነው በኢየሱስ ክርስቶስ አምነው ግን የኢየሱስ ክርስቶስ ሰርቶ ያለፈውን ስራ በኢየሱስ ክርስቶስ አምነው በኢየሱስ ክርስቶስ ሆነው ስራ ካልሰሩ እንደሚወድቁና እንደሚቀርጠቡ ቅርንጫፎች ደግሞ እንደሚወድቁ እሙን ቃል ነው ማለት ነው። ስለዚህ በእግዚአብሔር አምነው ክርስቲያን ሆነው የሱን ስራ ከሱ ጋር የተማርነውን አንተ ሙሳ ግበሩ ከመዝርት ብሎ ሐዋርያቱ እንደተነገራቸው የሐዋርያቱን እንደተነገራቸው ሁሉ የነሱን አሰረፍ ነው ተከትለን ስራ ካልሰራን ወዳቂ ነን ማለት ነው። ወደ እግዚአብሔር መንግስት አንገባም። ይሄ ማንም የሚያውቀው ነው። ወንጌልም የሚያስተምርን ይሄንን ነው ማለት ነው። ስለዚህ እንዲያው በእውነቱ ከሆነ እኔ እንዴት እንደደፈነባቸው ባላቅም እንጂ ኦርቶዶክስ እምነት ከየት እንደመጣችና መንስያዋ ከየት እንደሆነ ብዙ መምህራን አስተምረናል። በዚህ በፕላትፎርም በቲክቶክም ብዙ ተምረናል፣ አይተናል። ብዙ መምህራን ተምረናል። በመጽሐፍ ቅዱስም ትምህርት ቤትን በገባንበት ተምረናል ማለት ነው። ስለዚህ ኦርቶዶክሳዊውን በእምነት ሆኖ በእግዚአብሔር እቅፍ ስር ሆኖ ካልሆነ ሰው አይድንም። ወዴትም ቢሆን አይድንም ማለት ነው። አንደኛ እምነት ብቻ ስላለው ስራ ብቻም ስለሰራ ሳይሆን በየት መሆን አለበት፣ ደግሞ በኦርቶዶክሳዊ እምነት ስር መጠቃለል አለበት ማለት ነው። ይህን ስናደርግ ደግሞ እግዚአብሔር ደግሞ ከኛ ጋር መሆኑን እናውቃለን። እግዚአብሔር ከኛ ጋር መሆኑን ስናውቅ ደግሞ እሱ ያዘዘውን ስራ ስንሰራና በእሱ ተግባር ስንሄድ እግዚአብሔር ደግሞ እኛን ወደ ቅፉ ስር ያስገባናል። እናንተ የአባቴ ቡሩካን የሚለውን ድምፅ እንሰማለን፣ ኑ ወደ እኔ ይለናል ማለት ነው። ስለዚህ እያንዳንዱ በሌላ እምነት ያሉ ሰዎች ቶሎ እንደው ሳይመሽ ቶሎ ሳይጨልምባቸው ጨልሞ እንደዚሁ እንዳይቀርባቸው ወደኛ እምነት ወደ ኦርቶዶክሳዊ እምነት ልክ እንደ ወንድሞቻችን እንደተመለሱት ቢመለሱ በጣም 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 ደስተኛ ነኝ። እናንተም አሁን በርቱ፣ ጠንክሩልን። ብዙ ሊቃውንት አሉ፣ ከነሱ ጋርም እየተማማር ይሄንን ሚዲያውን እንትን ማለት አለብን፣ መቀየር አለብን። በቃ የእግዚአብሔርን ቤት የሚሸት ቤት መሆን አለበት። እናንተ በጣም እየሰራችሁ ነው፣ እያገለገላችሁ ነው። አሁንም በርቱ፣ አገልግሉ፣ ከጎናችሁ ነን። እኛም ደግሞ እናንተ አስተምራችሁ ምን ብላችሁ ይመክራችሁ ስትመልሱ እኛ ደግሞ ከጎናችሁ ሆነን ደግሞ ለማጥመቅ ክርስትና ለማንሳት ወደ እግዚአብሔር ስም ለመቀላቀል ከጎናችሁ ነን ማለት ነው። ይህን ስናደርግ ወደ ላይ ከፍ እናደርጋለን ማለት ነው። ስለዚህ ሁላችንም በዚህ እንድንጸና እላለሁኝ። እኔ ይህን ያልካልኩ ይበቃኛል። ወንድሞቻችንም ከላይ ያሉ እነሱ ይናገሩ። ስለተፈቀደልኝ አመሰግናለሁ። እግዚአብሔር ይስጥልኝ። ተመስገን። እሺ ቀሲስ ቃለ ሕይወት ያሰማልን። ዶክተር የምታሳዩ ነገር አለ? ቀጥይ። እሺ ቀሲስ ይፍቱኝ ባርኩኝ። አይ እንትኑን ላሳያችሁ ብዬ ነው። ጀዊሽ መሳያ እንግዲህ እሺ ጀዊሽ መሳያ የሚባለው ሙቭመንት ከቤተክርስቲያን ከተመሰረተች ከ1800 ዓመት በኋላ የመጣ ሙቭመንት ነው። ኦኬ ጀዊሽ ሲባል ድንገት ቤተክርስቲያን ስትመሰረት አብሮ የነበረ ነገር አድርጋችሁ ኮንሲደር እንዳታደርጉት ነው ያመጣሁት። ፋውንደር አለው ባይዘዌ። ኦርቶዶክስ ፋውንደር የሚል የላትም፣ ጂሰስ ክራይስት ነው የሚለው። ጆሴፍ ራቢኖዊትስ ይላል። ጆሴፍ ራቢኖዊትስ ማን ነው? ኢትስ ራሽያን ሚሽነሪ ቱ ዘ ጂውስ who founded ምን ይላል? who founded the Hebrew Christian movement in Israel in 1882 ኦኬ ሶ በ1882 የጀዊሽ መሳያ ሙቭመንትን የጀመረው ይሄ ግለሰብ ነው ማለት ነው። እና ስቲል ህብረቱ ሰው የመሰረተው ነው ለማለት ነው። ይህንን ፎቶ ያመጣውላችሁ ለጠቅላላ እውቀትም እንዲሆናችሁ ነው። እምነታቸው ሞስትሊ ሳነበው ከምን ጋር ነው? ሪፎርምድ ክርስቲያን የሚለውን ነው። ሪፎርምድ ክርስቲያን እና ባፕቲስቶች ናቸው በብዛት። ካሪዝማቲክ አይደሉም። ሞስትሊ ያው ልሳን እነዚህ ነቢያት ና የሚባሉትን አይቀበሉም። በአይሁዳውያን ትራዲሽን የጴንጤን አስተምህሮ የሚከተሉ ግን በባህል ግን የአይሁድን ባህል የሚከተሉ ናቸው። በዶክትሪናል ደረጃ ግን ከባፕቲስት እና ከሪፎርምድ ጴንጤዎች ጋር ተመሳሳይ እምነት ያላቸው ናቸው። ፋውንደራቸው ወይም መስራቹ ደግሞ ይሄ ሰውዬ ነው። ጆሴፍ ራቢኖዊትስ የሚባለው ሰውዬ ነው። በ1882 የተመሰረተ እንቅስቃሴ ነው። ኮንግሪጌሽኑም ህብረቱም የተመሰረተው በ1882 ነው ማለት ነው። ከዛ በፊት ጀዊሽ መሳያ የሚባል የክርስቲያን ህብረት የለም ነበረ። ይህን ለማሳየት ነው። ተሙዬ ቃለ ሕይወት ያሰማልን። ዶክተር ከልብ ነው የማመሰግነው። ቃለ ሕይወት